ይባረክ። መሆን የምመኘው ዘማሪ ነው። በነገራችን ላይ እግዚአብሔር ቢያረገኝ ደስ የሚለኝ ማለት ነው። የምሬን ነው። ደግሞ መሆኔም አይቀርም። ያንጀቴን ሳልዘምር አልሞትም። በጣም ስትዘምሩ ለእግዚአብሔር እንደው ይከፍለዋል ብለን አይደለም፣ ግን የሆነ የልባችሁ ይደርሳል። በቃ ያደረገልንን ቸርነ በምንም መንገድ ከዝማሬ ውጪ መኖር አንችልም፣ ወይም ከዝማሬ ውጪ ለእግዚአብሔር መስጠት የምንችለው ነገር የለንም። እና እግዚአብሔር በዝማሬ በምስጋና እሱን እናመሰግናለን። እሱ ግን ብዙ ነገር ያደርግልናል። እኛ አንድ ነው የምናደርገው አይደለም። እግዚአብሔር አምላክን ታመልካለህ ብቻ ነው የሚለው እኮ። ከዛ እሱ እህልና ውሃን ይባርካል፣ በሽታን ከመካከለ ያርቃል፣ ጠላቶችን የተመቱ ያደርጋል። ማለት ነገር ነው። እኛ አንድ እናደርጋለን፣ እሱ ሚሊየን ነው ላያችን ላይ። ስሙ የተመሰገነ ይሁን። ስለዚህ ነው እግዚአብሔር ለልዑል ዝማሬ ማቅረብ መልካም ነው ይላል። ጌታ የተመሰገነ ይሁን። ጌታ እናመሰግናለን። እንግዲህ ልቤ ላይ ትላንት ያነሷቸው ነገሮች አሉ። ዛሬ የተወሰነ እነሱ ላይ ጨምርና እግዚአብሔር በዛ መንፈስ ደግሞ ባርኮን እንጸልያለን። እግዚአብሔር ደግሞ በህይወታችን የሚያስፈልገንን ነገር ደግሞ ያደርግልናል። ጌታ ቸር ስለሆነ ትላንት የነበራችሁ ስንት እንደሆናችሁ አላቅም። እንግዲህ ትላንቱን መከለስ ባልችልም፣ ግን ትላንትና ፈጽመን ኢየሱስን ብንከተል የተሻለ እንደሆነ ኢየሱስ እንዴት እንደጠራቸው አንዳንድ ነገሮችን ለማሳየት ሞክሬያለሁ። ስፔሻሊ ጴጥሮስ ህይወት ላይ ባጠነጠነ መንገድ ነው እያወራን ያለ ነው። ኦንላይንም እየተከታተላችሁ ሊሆን ይችላል። በዛ ውስጥ ዛሬ ደግሞ እግዚአብሔር ለኛ ያለውን ዛሬ ለመጣን ሰዎች ደግሞ የሚጠቅመንን ነገር ጌታ ይናገረናል። ስንቶቻችሁ ጌታ እንደሚናገር አምናችኋል? እስቲ በደንብ እጅ ከፍ። ሃሌሉያ! ጌታ ተናጋሪ አምላክ ነው። ስሙ የተመሰገነ ይሁን። ሁሉን ትቶ ጴጥሮስ እንዴት እንደተከተለው አይተናል። ሁሉን መከተል ማለት ደግሞ ምን እንደሆነ ዛሬ ትንሽዬ እሷን ነካትና ኢየሱስ እንዴት እንዳስተማራቸው፣ ጴጥሮስን እንዴት እንዳስተማረው፣ እንዴት ወደዛ እንዳደረሰው የተወሰኑ ነጥቦችን አነሳለሁ። ጌታ ይባረክ። እንግዲህ አሪፍ ነው። በቃ ከዚህ በኋላ እንዳትነቁ። እንግዲህ ጌታ ይባርካችሁ። ይሄ አሪፍ ነው። በቃ መሀል ላይ ቀየር እንዳይል ብዬ ነው። የቅድሙም አሪፍ ነበር አክቹአሊ። እንደውም የቅድሙ አይሻልም? ይሄ ነው አሪፍ። እሺ ጌታ ይባርካችሁ። ዋናው ለእናንተ ነው። ለእናንተ ከተሰማ ጌታ የተመሰገነ ይሁን። ማርቆስ 4 ላይ እንደዚህ ይላል። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲወስዱት ሌሎች ታንኳዎችንም ከእነርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ገባ ይላል። ማርቆስ 4 ይሄ በአዲሱ ትርጉም ነው ያነበብኩት። እናንተ በምታነቡት ማርቆስ 4 ቁጥር 35 ላይ ነው። ዛሬ ከማርቆስ ተነስተን በነገራችን ላይ መጽሐፍ ቅዱስ የጻፉት ሰዎች ወንጌላውያኑ 4 ናቸው አይደለም? እንደምታውቁት 4 ነው። ዮሐንስ ብቻ ነው ለየት ብሎ የጻፈው። ትናንትና ከዮሐንስ ትንሽ ነገሮችን ለማንሳት ሞክሬያለሁና ዮሐንስ ወንጌልን ዝም ብላችሁ ስታነቡ ሌሎቹ ዮሐንስ መጨረሻ ስለጻፈ ይመስለኛል። ከሁሉም መጨረሻ ነው ዮሐንስ የጻፈው፣ ያው የመጽሐፍ ቅዱስ ሰዎች እንደሚነግሩን። ስለዚህ ሉቃስ የረሳውን፣ ማቴዎስ የተወውን፣ ማርቆስ የተወውን ይመስለኛል። አይቶ መጨረሻ ስለሆነ ቆይ የአልዓዛርን ሞትና ትንሣኤ አንተ አልጻፍክም ክትብ። ጌታ የተመሰገነ ይሁን። ውሃ ወደ ወይን ጠጅ መለወጡን አልጻፍም እያለ የጻፈ ነው የሚመስለኝ። እኔ ዝም ብዬ የኔ ነው ደግሞ እንደዚህ ተብሏል ብላችሁ እንዳትሉ። አንዳንድ ነገር የኔ ግምት ነው። ጌታ ይባርከኝ። 3 መገመት ደግሞ መብቴ ነው። ባይብል ስኩል አሁን ስንማር ምን ይላሉ? ይሄ ሚስተር ቡር ነው የሚባል ፈረንጅ እንደዚህ ብሎ የሱ ቪው ነው ይላሉ። ይሄ የፓስተር ሄኖክ ቪው ጻፉ። ጌታ የተመሰገነ ይሁን። መብቴ ነው። ኢየሱስ ጌታ ነው። አበሻ ስለሆነ ቪው አይጻፍለትም። ሃሌሉያ አሜን። ይመስለኛል እንደዚህ ወደዚህ ዞሮ ሲያይ መጨረሻ ከሁሉም ደግሞ መጨረሻም አርጅቶ የሞተ ሰው በስነ ስርዓት የተቀበረ ነው ብለው የሚሉትም እሱን ስለሆነ እና ጢሞቴዎስም በነበረበት ቸርች የነበረ ኤፌሶንም የነበረ ሰው ስለነበረ መጨረሻ ላይ አይታችኋል። ስለ አልዓዛር ሞት ማውራት አንችልም ነበር። አልዓዛርን አውጣ አለው የሚለው ቃል ዮሐንስ ጻፈልን። ሌሎቹ አላነሱትም ይሄን ነገር። እሱ ብቻ አይደለም ኢየሱስ እግር አጠበ የሚለውን የጻፈልን ዮሐንስ ብቻ ነው። ሌሎቹ ይጠብ አልጻፉም። እራት ብቻ እንደበሉ ነው የጻፉት። እዚህ ክሊር ያስበሉ። አሁን ቶሎ ብላችሁ ሌሎቹ ይሄን አልጻፉ። ውሃ ወደ ወይን ጠጅ ተቀየረ የሚለውን ሌሎቹ አልጻፉም። እንዴት እንሰብክ ነበር? ኢየሱስ ጌታችን ውሃ ወደ ወይን ጠጅ ይቀይራል ሃሌሉያ የሚለውን ከየት እናመጣዋለን? ዮሐንስ ጻፈልን። ጌታ ይባርከው። ሌሎቹ ጆሮ ቆረጠ፣ ከአንድ ወታደር ላይ ጆሮ ቆረጠ ብለው ጻፉ እንጂ የሰውየውን ስም አልነገሩንም። ዮሐንስ ግን ማልኮስ ይባላል። ሆዱም ቲማቲም ነው። ዮሐንስ ፍርጥ ነው የሚያደርገው፣ አይደብቅላችሁ። ስምዖን
ራት ጋበዝልና ስምዖን ለምጻም ነው ብሎ ቁርጡን የነገረን ዮሐንስ ነው። ሌሎቹ ለምጻም አላሉም። አክብረውት ጋሽ ስምዖን ብለው ነው ያለፉት። አይ አለና ለምጻም ነው አለ። እግዚአብሔር ይባርከው። ምን ማለቱ ነው? ለምጻም ሆኖ ጭራሽ ራት ጋብዞ ኢየሱስን ታዘበው ነው እኮ አባባሉ። እዚት ክሊር በሱ ብሶ ማለቱ ነው። በሱ ብሶ ፈሪሳዊ እሱ ቤት አይገባም። ኢየሱስ ግን ገብቶለት ሳለ ጭራሽ ይታዘበዋል ነው። ሌሎቹ የሚጸየፉት ሰውዬ ንጉስ ኢየሱስ ቤቱ ገባ ነው። ዮሐንስ አሜዚንግ ሰው ነው። ለዚህ ነው ፍቅር ነው ፍቅር ነው ፍቅር ነው ፍቅር ነው የሚለው። ሙሉን ፍቅር ነው። በፍቅር ሰክሩ ነው። ግን ዮሐንስ ሲጀምር ምንም እንደ ዮሐንስ እንትን የለም፣ ጉልቤ ሰው የለም አይመስልም እንጂ ዮሐንስ ስታዩት አሁን እንደዚህ የዋህ ነው የሚመስለው መጽሐፍ ቅዱስ ውስጥ ታዩ። ግን አይደለም፣ አደገኛ ሰውዬ ነው። ኢየሱስ ከመለወጡ ለምን ይሄን በምን አወቅ በሉ። ዮሐንስ ወንጌል ላይ ምን አለ? ኢየሱስ ጌታን ተቀበላላችሁ ይላቸዋል። አዎ ሲሉት እየወሰደ ያጠምቅ ነበር። በምን አወቅ? ራሱ ዮሐንስ ጻፈው። ኢየሱስ አላጠመቀም፣ ደቀ መዛሙርቶቹ ናቸው። ራሱ ከጻፈው ሰውየው አለበት ማለት ነው። እዚህ ክሊር? እሺ ጸጥ አላችሁኝ። ወደ ጌታ ሰው ሲመጣ አጥምቁም አላለም። ለምን? እሱ የዮሐንስ ደቀ መዝሙር ስለነበረ። ኢየሱስ እኮ አላጠመቀም። ተቀበላለሁ ና ቸፍቸፍ ወደ ጌታ፣ ቸፍቸፍ ወደ ጌታ አጥምቀዋል ማለት ነው። እንደውም ተወራ ይላል ከዮሐንስ ይልቅ የሚያጠምቅ መጣ ተብሎ ተወራ። ግን ኢየሱስ አንድም ሰው አላጠመቀም። ውሃም ጋር አልደረሰም። ኢየሱስ የነሱ ጉዳይ ነው። ዮሐንስ ስላጠመቁ ነው። እሱ ብቻ አይደለም። ይኸውላችሁ አንድ ጊዜ ራሱ ይሄ የሆነ ተራራ ጋር ሲደርሱ ኢየሱስን እንደተቃወሙት ሲገባ ጌታዬ አለ ይሄን ፒፕል አለው ይሄን ፒፕል እሳት ወሩ ይብላ እንበለው አለ። አለ ይሄ መንፈስ ከየት ሆነልህ? አየህ እሳት ሊያስበላ ነበር። ይሄ የሰው ልጅ የጠፋውን ሊፈልግ እንጂ በእሳት ሊፈጅ አልመጣም አለው። ጌታ የተመሰገነ ይሁን። እኔ እናንተም በሆን አሜን ብዬ ነበር። እንግዲህ ይሄን ሁሉ ስታዩት የዮሐንስ ጉልበተኝነት ምናምን ውስጡ ይታያል። የሆነ ቦታ ደግሞ ሄደ። አንዱ በኢየሱስም ውጣ እያለ አጋንንት ሲያስወጣ ደረሱ። ምን ችግር አለው? አጋንንት እያስወጣ ነው ሰውየው። ከለከለው። አትችልም አለው። እንዴ ዝም ብለህ ውጣ ልቀቅ፣ አትችልም አለው። ደግሞ እንደና ነገር እንዳደረገ ጌታ ያለ በስም የሆነ ቦታ አጋንንት ሲያገለ ከለከልናቸው። እንዴ የማይቃወሟችሁ ከእናንተ ጋር ናችሁ ምን አገባ ተብሎ ተከሰሰ። እንግዲህ ይኸው ዮሐንስ ነው። ይሄ ምን ያህል ጉልቤ እንደሆነ ይኸው አሁንም በመድኃኒዓለም ያሳያችሁ። እያያችሁ ነው። ሌሎች ናችሁ የትላንቶቹ ናችሁ። በእውነት ቀጥ ብላችሁ ነው ያያችሁኝ በኢየሱስ ስም። እሺ አሁን ዮሐንስን ላስረዳችሁ ፈልጌ ነው እንዴት እንደሆነ እዩት። እንግዲህ ነገሩ ምንም ነገር ከዛ ጭራሽ አንድ ቀን ደግሞ ማዘሩን ጠራና ነይ ያላት ሂጂና ኢየሱስን በግራና በቀኝኛ እኔና ብራዘር እንድንቀመጥ አርጊ። ለሌላ ሰው እንኳን አንዱን ከያዘ እንኳን አይበቃም። ሁለቱንም ስልጣን ለመያዝ የወጠረ ሰውዬ ነው። ሊደርሺፕ የሚወድ ነው። ከፊት ከይሙን የሚወድ ነው። ኢየሱስ በኋላ ሳይዋ እግር ሲያጥብ ሲያይ ኃጢአተኛውን ይቅር ሲያይ ስብርብሩን አወጣው በፍቅር ሃሌሉያ። ሰብሮ ለቀቀው። ሰብሮ መጨረሻ ላይ በልቡ በኢየሱስ ፍቅር ቀለጠ። በኋላ ላይ እኮ አይታችሁታል። ሽባውን ሲፈውስ እኮ የጴጥሮስን ነው። ጴጥሮስን ብርና ወርቅ ላይ ተነሳና ተመላለስ አለ። ሁሉ ጊዜ ጴጥሮስ ካለ ዮሐንስ አለ። ምንድነው ዱዳ ያደረገው? ከዛ በኋላ የማይናገር ሰው እየሆነ በቃ በፍቅሩ ተነካ። ራሱን መደበቅ ጀመረ። ስሙን መተው ጀመረ። ሃሌሉያ። ሲጽፍ በቃ አንተ ነህ ትልቅ ማለት ጀመረ። ኧረ ስሙ የተመሰገነ ይሁን። በኋላ ላይ እኮ ነው ዮሐንስ ስለ ኢየሱስ ይሰብክ ነበረ። እውነተኛ ብርሃን እሱ ነው አለ። እሱ ብቻ አይደለም አንተ ልትልቅ እኛ ልናንስ ይገባል አለ። እኔ እንደውም የጫማውን ጠፍር መፍታት አልችልም አለ። ኢየሱስ ታላቅ ነው አለ። ይሄን እኮ ዮሐንስ ነው። እንደውም እንዲህ ሲሰብካችሁ እኮ ነው የሚለው ዮሐንስ ወንጌል ላይ ውስጡ ያለውን ሲናገር ምን እንደሚል ታውቃላችሁ? እሱ የሆነ ነገር ሁሉ ያለ እሱ የሆነ የለም። ሳር ቅጠሉ በሱ ነው የሆነው። ከሆነው አንድስ እንኳን ያለ እርሱ የሆነ የለም። እሱ የሁሉ መገኛ ነው። ከጊዜ ውጪ ነው እኮ የሚለን ዮሐንስ። ኢየሱስ ከጊዜ ውጪ ነው። ከጊዜ ውጪ ሆኖ በጊዜ ውስጥ ይሰራል። አረ በደንብ አሜን። እንዴ ምን ማለት ነው ታዲያ? ወይን ጠጅ እንደዚህ የሸመገለ ወይን ጠጅ ማምጣት ምን ማለት ነው? አየው ውሃውን ነው። አሁን ወይን ጠጅ ውድ የሚሆነው በቆየ ቁጥር አይደለም። በአንድ ቀን እኮ ነው ያን ወይን ጠጅ ቀርተው ሲሰጡት እየቀዱ ይቀየር፣ ጋን ውስጥ ይቀየር። አይዶን ነው ቅድና ሰጥ ነው የተባለው። ሲቀዱ እየተቀየረ ይሆን አላውቅም። ወደ ጆክ ሲቀሩት ምግብ ብቻ ሆነ ቦታ ተቀየረ። ግን ሲቀምሱት የረጅም ጊዜ በሌላ አማርኛ ከእድሜ ጋር መፍጠር የሚችል ነው። ይሄ ኢየሱስ ሙሉ እድሜ ምን ማለት ነው? ፕሮሰስ የሌለው ነገር ማምጣት ይችላል። አየ ዘፍጥረትም እኮ ይሄን ነው የሚነግረን። መሬት ሰማይ ምናምን ወረዱ ምናምን ብቻ አይደለም እኮ የሚለው። አዳም የሚባል ሰው የዱብ አለ። አዳም ስንት አመቱ ነው ሲወለድ? አይ ዶንት ኖ 30 አመቱ ነው። እንደምን ዋላችሁ ሰላም ለዚህ ቤት ይሁን ብሎ ነው የመጣው። 30 አመቱ ነው ማለት በእናት ቸርቼ ነው ዩጋጅሚ እና ፕሮሰስ ምን ትጠብቃለህ? እሱ በአንድ ቀን ከእድሜው ጋር ነገሩን መፍጠር ይችላል።
አንድ ሰው አሜን ይበለኝ። ሃሌሉያ። ይሄ ነው አባታችሁ ነው እኮ የሚለው። ይሄ ነው አባ ዮሐንስም እኮ እሱን ነው የሚለው። ከእድሜ ጋር ነው የፈጠረው ወይን ጠጁን ነው የሚለው። ሙሉ እድሜ በአንድ ቀን ከእድሜ ጋር የ30 ዓመት ወይን ጠጅ ይሆናል አላቅም፣ የ40 ግን እድሜው ውስጡ እንደ ሔዋን ስንት ዓመቷ ነው? ከነ እድሜዋ ነው። ብዙ ሰው ፕሮሰስ ነው እንትን የሚለው በጌታ በኢየሱስ ከዛ አንደኛ ዘጠነኛ አምላካችሁ እሱ የሌለን መጥራት የሚችል እና ዮሐንስ ሲነግረን የጠራቸው ደቀ መዝሙርቶች አለ ስለ ይሁዳ በኢየሱስ ስላለማመንም እሱ ነው የጻፈልን። መቼስ እንዴት እንደተጠረጠርኩ ልንገራችሁ። ከዚህ በፊት ሳስተምር የተናገርኩ ይመስለኛል። ግን አንድ ነገር ስሙኝ። ይሁዳ በዘመኑ ኢየሱስን ጌታዬ ብሎ ጠርቶ እንደማያውቅ ታውቃላችሁ? ፎርሾ አልጠራውም። ሁሉ ጊዜ የሚለው መምህር ቲቸር ነው እንጂ ሁርሽ ብሎ ጌታዬ አላለም። እዛው ላይ ምን ይላል? ዮሐንስ 6:34 ላይ በሱ ስላላመኑና አሳልፎ ስለሚሰጠው ሲናገር ብሎ አንድ ላይ ነው የተጠሩት። ስለዚህ ይሄ ሰውዬ አላመነም በኢየሱስ እንጂ ምንድነው የሚተናነቀው ጌታዬ ለማለት? ምንድነው ጉሮሮንም ይዘው ባያምን ነው እኮ ጴጥሮስ 10 ጌታዬ ይላል። እንደነገርኳችሁ ነው። ይሄ ኢየሱስ አለ በመሐላችሁ ቆማል አይደል ያላችሁ? የቆመው ኢየሱስ መገለጥ ነው የሚያስፈልገው። ለምን ዮሐንስ ሲጽፍ እኮ እዚህ ጋር የእግዚአብሔር በግ በዚህ ያለፈ ነው የሚለው። አሜን ነው ወይ? የሆነ ቦታ ደግሞ የታረደ በግ ቆሟል ይላል። ይሄ አንዴ ታርዶ አንዴ ቆመው የታረደ በግ አይቆምም፣ ይንደፋደፋል እንጂ ልክ አይደለም። ፊቱ እንዳንበሳ ነው ይላል። የሆነ ጊዜ እንደዚህ ነው ይላል። ምንም አይገባም። ኢየሱስ በብርሃን ብቻ ነው፣ መንፈስ ቅዱስ ሲረዳ ብቻ ነው። አረ በደንብ አሜን። ይሄ ጌታ መጥምቁ ዮሐንስ ስለሰበካቸው የእግዚአብሔር በግ በዚህ ጋር አለፈ ሲባል መከተል ነው የፈለጉት። ብርሃን ስለሆነ እሱ ካላበራል ኢየሱስ አይገባም። ግን ኢየሱስ የሰበሰባቸው ይሄ ትልቁ ጌታ ዓለም ሳይፈጠር የነበረ የሌለውን ወደ መኖር ያመጣ የሰበሰባቸው ደግሞ ርዝራዥ ናቸው። እዚህ ግቡ የማይባሉ ናቸው። እንደውም ሐዋርያት ሥራ 4 ላይ ሲናገር ምንድነው የሚለው? እነዚህ ያልተማሩና ተራ ሰዎች ናቸው የሚላል ከጎኑ። ያልተማረ ያባት ተራ ግን there is dangerous thing። እንዴ ያልተማረ ምንም አይደለም። ማንም ቤት ድሮ በደርግ ጊዜ ቀይ ይለጠፋል ማህይምነት ነፃ ይላል። የሆነ ቤት ደግሞ ጥቁር አለ ማህይምነት አለ ማለት ነው። በደርግ ጊዜ ብዙዎቻችሁ ስለነበራችሁ ግልጽ ነው። ከዚህ ይለያለሁ በመናፍስ መለየት አይደለም። ማህይምነት ተራ የሚል ከተጨመረ ግን very dangerous ተራ ናቸው አለ። እነዚህን ተራ ሰዎችን የሰበሰበው ኢየሱስ ገሊላ ሄዶ ወንዝ ዳር ሄዶ ሃሌሉያ። አረ በደንብ አሜን። አሁን ይሁዳን ከየት እንደጠራው አላውቅም። ይሁዳ ብቻ ነው ወደ ከተማ ያለ ሰው እንዴ አዲስ አበባ የሚመስል ሰው ይሁዳ ነው። ሌሎቹ ገጠሪ ናቸው፣ ዘሆል ገሊላዊ ናቸው። አንዳንዶቹ እኮ የተለዩት ከኢየሱስ ጋር እንደ ኢየሱስ ተናግረው እኮ አይደለም። ገሊላዊ ንግግሩ አለ። የገጠር ሰው የባለ ሀገር ስለሆነ አፉ ላይ ተያዘ ማለት ነው። ይሄ ሰው ገሊላዊ አይደል ተብሎ እኮ ነው የታወቀበት አይደል እንዴ? ምን ነው በተው ለምን ማተመልስ እና በእውነት ነው ብላችሁ ሲጠራቸው ይሄ ሰፈር የማይስማቸው አገር ያገለላቸው እንደኛ የኛ ቢጤ ናቸው። ሰው ቁጥር ውስጥ የማይገቡ ገብታችኋል አይደል? ማለት ኢየሱስ ቁጥር ውስጥ ያልገቡትን ሁሉ ጠራ ነው እኮ የሚለው። ደግሞስ ተቃራኒ ናቸው ጠቅላላ። አሁን ስምዖን የሚባለው አለ፣ ቀናተኛ ነው። ዚለት የሚባል ቲም ውስጥ ያለ ነው። ምንድነው? ሽምቅ ተዋጊ ነው፣ ሸማቂ ነው። ሸማቂ ደቀ መዝሙር ውስጥ ገብቶ ምን ሊያደርግ ይችላል? ሸማቂ ስራው ምንድነው ታውቃለህ? ጩቤ ይዛል፣ ጥግ ይዛል። የክፍለ ከተማውን ሊቀመንበር ሄዶ ደፍ አድርጎ ወደ ቤቱ ይገባል። ለምን? እነሱ እስራኤልን ነፃ ማውጣት ነው ውስጣቸው ያለው፣ በቃ መግደል ነው። እነ ስምዖን ጋር ስምዖንን ጠራው፣ ነፍሰ ገዳዩ ስምዖንና ጴጥሮስ እንዴት ነው የሚኖሩት? በባነንኩ ቁጥር ይሄ ሰው እየተፈረዋል። ደምጁ ላይ አለ። አንደርስታንድ የስ ብትሉ እኮ ሰብካለሁ። ምንድን የስ ምንድን ነው የሚቆጠበው? እሺ አሜን ቆጥቡ። የስስ ያገራችሁ ቋንቋ ነው። የስ ፕሬዝ ጋድ ዋይ የስ ቬሪ ሲምፕል say yes thank you for your participation። ስምዖንን ጠራ። በእውነት ነው የምላችሁ ስምዖንን። እሺ ደግሞ ብለ ዞር ስትል ማቴዎስን፣ ልቤን የሚነካ ሰው በምድር ላይ ማቴዎስ ነው። ማቴዎስን ጠራው። በኋላ ነግራችኋለሁ። ቀራጭ ነው ይላል። ደግሞ ሲጠራው የት ቁጭ ብሎ ነው? ኬላ ላይ ነው የሚለው ትርጉሙ። ቀራጭ ነው ቁጭ ብሎ ያምሳሉ ባለፈው አልከፈልሽም ነይ ይቀርጥልሃል። አይሁዳዊ ሆኖ ግን ማቴዎስ ምንድነው ይላል መሰለኝ? ሌዋዊ ነው ይላል። ሌዋዊ ነው። ሌዋዊ ሰው ቃል ማስተማር፣ ህግ ማስተማር፣ እዚህ ቤተ ክህነት አካባቢ ሮጥ ማለት ነበረበት። ምን ሊያረግ? ሮማዊ ባንዳ እንደሆነ አይዶን ነው
ሪዝኑ ምንድነው በለኝ። እስራኤል ችግር ውስጥ ስላለች ይሄኔ አስራት አይከፍልም ሰው። ይሄን በምን አወክ በለኝ። መሳፍንት 17 ላይ ሄጄ ሳነብ አንድ ሌዋዊ ወደ ኤፍሬም ተራራ መጣ ይላል። ክህነት ለምን ህዝቡ በዛ ጊዜ መባ አይሰጥ በኩራት አይሰጥ አስራት ሌዋዊ የሚበላ ሲያጣ ርስት ስለሌለው ማረስ ስላልቻለ ሄደና 10 ብር ደግሞ 10 ብር በወር እንዳይመስል እኮ በአመት 10 ብር የጣዖት ካህን ለመሆን ተቀጠረ። እንጀራ የሚበላው ሲያጣ ማደሪያ ፈልጌ መኖሪያ ፈልጌ እዚህ መጥቷል። ሌዋዊው የጣዖት ካህን ሆኖ ቁጭ አለ። እንደዛ ህግ እንዲያስተምር የተጠራ እግዚአብሔር እንዲያገለግል የተጠራ ሌዋዊው እንዴት ቀራጭ ሆነ ስል ሜቢስ ቸግሮትስ ቢሆን እኔ ምን አውቃለሁ። በቃ እናንተ የማትሰጡ ከሆነ እኔ እርሻ አልተሰጠኝ ምን ይብላ ይሰውዬ። ቤተ ክህነት የማይከፍለው ከሆነ ቤተ መቅደስ ውስጥ ምግብ ከሌለው አስራቱ ከሌለ ምኑ ከሌለ ምን አደርጋለሁ ብሎ ሮማዊ ጋር ገብቶ መቅረጥ ጀመረ። ያምሬት ስላለበት ይመስለኛል ከልክ በላይ አትቅረጡ አልተባለም። ጴጥሮስን ብዙ ጊዜ ቀርጦታል። ለምን? ቅፍርናሆም ነው እሱ። ቅፍርናሆም ማለት የጴጥሮስ ኤሪያ ነች፣ የዮሐንስ ኤሪያ ነች። ሲያልፍ ናናና ያሰነባሪውን አርግልታል። ያስመረራቸውን ሰው እየጠራው ጴጥሮስና እሱ ቀራጭና ተቀራጭ ቬሪ ዴንጀረስ አንድ ላይ። ኢየሱስ እኮ የኖ መርከብ ነው። ሃሌሉያ። ኢየሱስ ምሳሌ እኮ ነው። የሚበላሉትን አንድ ላይ የያዘ የሚዋጉትን አንድ ላይ የያዘ ኦሮሞ፣ አማራ፣ ትግሬ፣ ሀደሬ፣ በርበሬ እዚህ ውስጥ እኮ የሌለው ለምንድን ነው? ሪዝኑ ኢየሱስ ውስጥ ገብተን ነው እኮ። ውጪ የሚያባላው ውጪ ሰው እኮ አብሮ መብላት አቅቶታል፣ አብሮ መጠጣት አቅቶታል። እዚህ ግን በኢየሱስ ደም ሰላም ሆኖልናል። አንዳንዴ ነሽጦ እንኳን እንትን ይነሽጣል። አንዳንዴ ታውቃለህ አይደል? እኔ ባለፈው ተናግሬያለሁ። በእውነት ነው የምላችሁ የነ ጳውሎስ ዘመን እኮ ሰላማዊ ነው። ቅዱስ ለመሆን ራሱ ቀላል ነው። እንደው ድፍረት ባይሆንብኝ እንዴት በለኝ እንዴ ኃጢአት ጋር አንተ ነው የምትሄደው እኮ። አሁን እኮ ኃጢአት እቤት ነው እንዲህ ስትል መጥቷል። አንተ ባትሄድም እሱ ይመጣልሃል። ባለፈው ተናገርኩኝ፣ ቸርች ነገርኳቸው። ዝም ብሎ የሚሳደብ ሰው እንዳለ ታውቃለህ አንተ አያውቅህም እኮ። ባለፈው ገረመኝ። እንደዚህ አጫጭር ሰው የሚሰድብ አገኘ። እንግዲህ አልነካ ነው የሰውዬ አይደል? አብዬ አልተናገር ነው ምንም አላል ነው በእውነት እንዴ ሳይ አሁን ራሱ እንዴት ነው ይሄ ነው የማርያም ጣት። እናንተ የማርያም ጣቶች ይላል እኛን አስበው። እንግዲህ አሁን ለዚህ ሰውዬ መልስ ስትሰጥ አይደል አልተናገርከው በጽዋብራ አልጠጣ በቃ ቤት መጥቶ ይሰድበዋል። ቬሪ ዲፊካልት ታይም። ምንድነው እንግሊዘኛ ዛሬ አፌ ላይ እየመጣ ነው። ክብር ለንጉስ ይሁን። በእውነት ነው። ከዛ ደግሞ ከፈታ አረጋል ረጅሞችን ደግሞ የሚሰድብ መጣ። እነዚህ ረጃጅሞች እኮ ናቸው አለ። እዚህ ከወፍ ጋር እየዋሉ የወፍ ጉንፋን ይዘው መጥተው ቁጥጥ ሲሉ ጉንፋን ያዙዙናል አለ። እንግዲህ እቤት መጥቶ ያጨንጋል። በዘር ይሰድባል፣ በእውቀት ይሰድባል ባለን። ስለዚህ መልስ ስጥ ይላል። አስቸጋሪ ጊዜ ምንም መልፋት የለብን። በቃ ራሱ መጥቶ ቤት ይበጠብጣል። እኛ የዳነው እዚህ መርከብ ውስጥ በመግባታችን ብቻ ነው። እውነቴን ነው። እንደ ቀላል እንዳቆጥሩ ሰላማቶ ሰው ሲበጠበጥ እንግዲህ እነዚህን ሁሉ የማይገናኙትን ጠርቶ አንድ ላይ ያደረጋቸው ቀራጩን፣ ተቀራጩን፣ ገዳዩን፣ ሟቹን። ሃሌሉያ። ሲታዩ ፍቅር ሰጠ መሃል ውስጥ። ኢየሱስ እንደዚህ ነው የጠራቸው እኮ ነው የሚለን። ተራዎቹን የጠራው ማይረቡትን የጠራው አለ። ከዛ በኋላ እንደነገርኳችሁ ጴጥሮስን ስሙን ቀይሮለት ትላንት እንዳልኳችሁ መልከጠፉን በስም ይደግፉ አይደለም ኢየሱስ። አንድ ቀን ምናልባት ኬፋ ሊያውቅ ይችላል። አንድ ነብይ አንተ ልጅ አለው እርሱ ትልቅ ሰው ናቸው። እርሱ አለ አቤት ስሞትን ቀይሬልዎታለሁ አላቸው ነብዩ። ማን አለኝ ደግሞ መሯቸው አለካ በየሄዱበት ስሞት ተቀይሯል። ምንም ለውጥ አጡ መሰለኝ ታውቃለህ። ሰልችቷቸዋል። ስሞትን ቀይሬልዎታለሁ ይላል እግዚአብሔር ስለ ማን አለኝ ደግሞ ተናደደ ነብዩ። እንደዚህ የሚያስብል አይደለም ኢየሱስ። ስምን ከቀየረ ባንተ ሊሰራ ሲል ይመጣና ያዕቆብን እስራኤል አሜን ብሎ አይደለም ሳኦልም ጳውሎስ ያ እሱ የጠራበት ስም ትሆነዋል። በቃ ትሆነዋል። ለዚህ ነው ጴጥሮስን አለት ነህ አለው። አየ ኬፋ ነህ አለው። ጴጥሮስ ነህ አለው። አደርግሃለሁ አለው። ሰው አጥማጅ ትሆናለህ አለው። እሱ ግን ለዛ ነገር ራሱን እንደማይመጥን እንደማይበቃ ቆጠረ። ስለዚህ ነው ባለፈው ስነግራችሁ ትላንትና አሳውን ካጠመደ በኋላ ተንበርክኮ የለመነው አንተ ከኔ ራቅ አለው። ለምን እንደሆነ ታውቃለህ? ሪዝኑ አንተ ጻድቅ ነህ።
ጻድቅና ኃጢአተኛ ምን ህብረት ሊያደርግ ይችላል? ራቀኝ ባካ አለው። አንተ ለጠራኸኝ ዓላማ አልበቃ ማለት ታናሽ ሰው ነኝ አለ። እኔ እኮ የመጣው ልልህ አይደለም። እኔ እኮ የመጣው ታናሹን ማነሳ፣ የማይበቃውን ማበቃ፣ ወራዳውን ማከብር። አረ በደንብ አሜን። ይኸውላችሁ ኢየሱስን ለመከተል ሁለት ነገር ይታገለናል። ሁለት ነገር። አንደኛው አንበቃም ነው። ልክ ነው አይደለም? የኔ ህይወት ኢየሱስን አይመጥንም ነው። እኔ አሁን በቃ እንዴት ከኢየሱስ ጋር ብዙ ሰው ከቸርች የቀረው በኩነኔ ሪዝን ወቀሳ ነው። ወቅሶኝ ነው መንፈስ ቅዱስ ይላል። መንፈስ ቅዱስ ሲወቅስ ወደ ቸርች ነው የሚያመጣው፣ ወደ አገልግሎት ነው፣ ወደ እግዚአብሔር ስራ ነው እንጂ አያርቅም። እኔ እንደውም እንዲህ እላለሁ፣ ወቀሳና ወቀጣ ለዩ እላለሁ። ሰይጣን አይወቅስም። ምን ያደርጋል? ገና ልታመልክ እስቲ አንቺን ብሎ ጴንጤ እንደዚህ ነው የሚልህ። እንዴት ትላለህ ይላል። ድምፁ ራሱ ከኋላ ብሎ ነው የሚጀምረው። ሰይጣን ከሆነ ያሽሟጥጣል፣ የበታችነት እንዲሰማ ያደርጋል። አለመብቃት፣ ከእግዚአብሔር ነገር እንድትርቅ። ባይብሉን ስከፍተ አታፍሪም? ድርግም ማጨብጨባችም። እሱ ግን ከሆነ መንፈስ ቅዱስ ከሆነ ጥፋትሽን ያሳንሳል፣ አንቺን ያጎላል። አንቺ እኮ የከበርሽ ነሽ፣ ይሄ ቦታ አይመጥንሽም፣ ይሄ ልብስ አይመጥንሽም፣ አንቺ የኔ ነሽ፣ እፈልግሻለሁ፣ እሰራብሻለሁ። ጴጥሮስ ተወቅሶ ተቀጠቀጠና ተንበርክኮ ጌታዬ ተለየኝ ተለየኝ ፈርቷል ማለት ነው። ኢየሱስ ግን ምን እንዳለው ታውቃላችሁ? እኔ ሰው አጥማጅ አደርጋለሁ። እስቲ አሜን በሉ። አደርጋለሁ። ከዛስ እንዳትፈራ አልሆንም ብለህ እንዳትፈራ፣ ጥርጣሬ እንደገባ። እኔ አንተ ላይ መስራት ከጀመርኩ እጨርሰዋለሁ። ይኸውላችሁ ብዙዎቻችንን የጠራን ኢየሱስ ነው። እስቲ አሜን በሉ። ዓለምን ሁሉ ጠርቷል እሱ። እኔ የተወሰነ ሰው ነው የሚያድነው ምናምን በሚል አላምንም። ያመነ ሁሉ ይድናል ነው የምለው። በደንብ አሜን። ሶስት ሰው ነው አሜን የሚለው። ሽታውት በቃ ያመነ ሁሉ ይድናል። እመን እንጂ ትድናል። ከኛ ኢየሱስ እኮ ብርሃን እንዴ! አሁን ያ ወንበዴ ሁሌ ይደንቀኛል። ያ በዚህ በኩል የተሰቀለው ወንበዴ እንዴ ኢየሱስን አንተ ጌታ ነህ ለማለት እንዴት ይችላል? አይቻልም እኮ ፊቱ የተፈተፈተ እሾህ አክሊል ያደረገ እንዴ! ውሃ ወደ ወይን ጠጅ ቢቀይር አይከብደኝም፣ ጌታ ነህ እለዋለሁ። ውሃ ላይ ሲራመድ ባይ ጌታ ነህ እለዋለሁ። ተሰቅሎ ተሸንፎ እያየው ጌታ ነው እንዴት እላለሁ? ያለ ሰራዊት ቆሞ ወርቅ አክሊል ሳይሆን እሾህ አክሊል አድርጎ እየደማ ራሱን ማዳን ተስኖት ሁሉም ሰው አላፊ አግዳሚ እየሰደበው አንተ ጌታ ነህ ማለት ቬሪ ዲፊካልት። ሪቬሌሽን ማለት ይሄ ነው። ኢየሱስን ያበራልን እሱ ነው። ቀላል እንዳይመስላችሁ። የተሸነፈን ጌታ አድርጎ መቀበል ይሄ ብርሃን ነው። እነዚህ ደቀ መዛሙርቶች ሲከተሉት ኢየሱስ ጴጥሮስን ሲጠራ ሁሉን ትቶ ተከተለው። ሁሉን ትቶ እንደምናስበው አይደለም። መተው የማይቻሉ ነገሮች አሉ። በጣም የሚከብዱ ነገሮች አሉ። ሁለት ነገር ቻሌንጅ አድርገዋል። አንደኛ አልመጥንም ነው። ሁለተኛ ከተከተልኩት በኋላ ምን አባት ይሆናል የሚል ለአገልግሎቱ ሲጠራን እኮ እንደዛ አስበናል። ምን ትበላለህ ይላል፣ ይመጣል። እንዴት ትኖራለህ ይላል። መጨረሻ ምንድነው? ጌታ ጌታ ብለው ከሰው ኋላ ቀረ ይላል እኮ። ተመለስ የሚል ማለት ነገር አለ። ግን አንድ ነገር አሳይቶታል። ባዶ መረብ በቃሉ ሲሞላ እሱ የቆመበት ታንኳ በበረከት ሊሰጥም ሲል ሁለቱን ምርጫ አቅርቦት። ከፈለክ አሳውን ይዘህ መሄድ ትችላለህ፣ ከፈለክ እኔ መከተል ትችላለህ። ከዛ በኋላ እሱ ኢየሱስን መረጠ። ከኋላ ኢየሱስን ተከትሎ ሄደ። ምን ይላል? ሁሉን ትቶ ተከተለው። እስቲ አሜን። እቺን ሸጬ እንኳን ልምጣ አይደለም ያለው። እቺን እንትን ብዬ እንኳን ልምጣ፣ ተከተለው በቃ። ቢኮዝ ምን ማለቱ እንደሆነ ታውቃላችሁ? ይሄንን ባዶ ነገር የሞላ ይሄንን የሌለን ነገር የጠራ ላንተም ለነገ ህይወት እንደዛው ነው። ከዛ እኮ ነው ልትሄዱ ትወዳላችሁ ብሎ ፍቃድ ሲሰጣቸው ምንድነው ያለው? አንተ የህይወት ቃል አለ። እስቲ አሜን በሉ አንዴ። ካንተ ወዴት እንሄዳለን? አሳውን እንዲያዝ ያደረገ ያንተ ቃል ነው። የተበላሸን ያስተካከለ ያንተ ቃል ነው። በማያዝበት ሰዓት ያስያዘ ያንተ ቃል ነው። አሳም ያዝበት ሰዓት አይደለም። ያንተ ቃል ግን ሲመጣ ተይዟል። ሶስት ሰው አሜን አለ። ወይኔ ልሰብክ ነበር አሜን ብትሉ። ተከተለው። ሁሉን ትቶ በጣም አንዷን ልድገምላችሁ። አይመጥነንም ብለን እግዚአብሔርን መከተል፣ እግዚአብሔርን ማገልገል፣ የእግዚአብሔር መሆን አይመጥነንም ብለን ስናስብ ማቴዎስን እንዴት እንደጠራው ሲነግረን እንዲህ ይላል። የመቅረጫ ወንበር ላይ ቁጭ ብሎ ነበረ ይላል። ማቴዎስ ስሙ ሌዊ ነው። ሌዊ የተባለበት ሪዝን የሌዊ ዘር ስለሆነ ነው ይባላል። ቅድም እንደነገርኳችሁ ቁጭ ብሏል። ይቀርጣል። መቼስ እግዚአብሔር እውቀትን ይጠቀማል። እንደውም እንዲህ ብዬ ጠይቅ ያለው ለምንድን ነው ግን ኢየሱስ ገንዘብ ሲያዚዝ
ማቴዎስን ለምን አላስያዘው? የአካውንቲንግ ሙያ ያለው ኖሌጁ ጥሩ ነው ይሁዳን ከሚያስይዘው ብዬ ሳስብ ይሁዳ ኦቨር ነው የገንዘብ ፍቅሩ። ማቴዎስን ይገለው ነበር። ስለዚህ ምን አረገ? ራስ እየበላ እዛው ቻለው አለው። እኔ አሁን ቸርች ውስጥ እንዴ ተውተው ለማንኛውም ይሁዳ ራሱ ገንዘብ ያዘና ከዛው ይሰርቅ ነበር። ሌሎች እኮ ይሁዳ ይሰርቃል አለው። ዮሐንስ ግን ሲያፈርጠው ሌባ ስለነበር ነው ብሎታል። ከደቀ መዛሙርቶቹ ደግሞ የሚሰርቀውን ደግሞ ታክሶ ይዟል። ሌባ፣ ገዳይ፣ ቀራጭ፣ ምን ተቀራጭ፣ አሳጥማጭ፣ ተጠማጭ ብቻ ዝብርቅርቅ ያለ ክፍል ነው ኢየሱስ ይዞ እየተንቀሳቀሰ ያለው። እና ማቴዎስን ግን ሲጠራው ይላችሁ ማቴዎስ ሌዊ ሆኖ በዛ ህይወት ውስጥ አንድ ፈሪሳዊ እንዲህ እንደማያየው ወቁ። ማቴዎስን ይጸየፉታል። ለምን? ያስጨንቃቸዋል። እነሱም ሀብታም ናቸው። ካስታወሳችሁ ኢያሪኮ ያለ ዘኬዎስ የሚባል የቀራጮች አለቃ ነበር ይላል። ስለዚህ የማቴዎስ አለቃ ነው። ያ ኢያሪኮ ሆኖ ማቴዎስን ያዛል። እጥረቱን እንዳታዩት። ዘኬዎስ አጭር ሰው ነበር፣ በጣም ባለጠጋ ነው ይላል። ከየት አምጥቶት ነው? ከህዝቡ ወስዶ ሞልጭ አድርጎ። ለዚህ ነው ኢየሱስ ሲገባ 4 እጥፍ ከፍላለሁ ብሎ የራሱ ገንዘብ አይደለም እኮ የሰው ስለወሰደ ነው እያርከፈከፈ የመለሰው። ጌታ ይባርከው። አሜን በሉ እንጂ። ይሄኛው ማቴዎስ ደግሞ ወንበሩን አልቀየረም። እዛው ኃጢአት ቦታ ነው፣ እዛው ቆሻሻ ቦታ ነው። ቀራጭ የሚለው ሲምፕል እንዳይመስላችሁ። ኢቭን ቤተክርስቲያንን አንድ ሰው ካልሰማ እንደ ቀራጭ ይሁን አይደል የሚለው፣ እንደ አረመኔ ተቆጥሯል። መንፈሳዊ ነገር የተገለሉ ናቸው። ማቴዎስን የሚያየው የለም። በደስታ አይን የሚያየው አይሁዳዊ የለም። ማቴዎስን ስራው እርኩስ ስለሆነ እርግጠኛ ነኝ ብቸኝነት ይሰማዋል። ከወገኖቹ የተገለለ ነው። የፈለገ ይሁን ብሎ አረመኔያዊ ስራ እየሰራ ምንም አታመጡም ብሎ የሚኖር ነው። እግዚአብሔርም እንደማይወድ ያውቃል ያለበትን ወንበር። ግን አንድ ቀን ተገረመ። ጸሐፊው ሲነግረን እንደሚል ታውቃላችሁ? ኢየሱስም እዛው የተቀመጠበት መቀመጫ ላይ ይልና ማቴዎስን አየው ይላል። ደስ የሚልን ቃል አየው። አረ በደንብ አሜን። ኃጢአቱ አልከለከለውም፣ አየው። ስለ ኢየሱስ ደግሞ ማቴዎስ ሰምቷል። ለምንድን ነው የሚሰማው? ቅፍርናሆም የተደረገ ተአምራት ሌላ ከተማ አልተደረገም። አንቺ ቅፍርናሆም ነው እኮ የሚለው። እነ ሶዶም እነ ጎሞራ የባለፉ የጠፉ ከተሞች ጠቅላላ አንቺ ጋር የተደረገ ተአምር እዛ ተደርጎ ቢሆን ነው ያላት። ስለዚህ 300,000 ማትሞላ ወይ 200,000 የሚሆኑ ሊሆኑ ይችላሉ፣ አላቅም። በየቤቱ ስለ ኢየሱስ ይወራል። ያ ቅዱስ ሰውን እየፈወሰ የሚዞር ያ አዳኝ ስለ ኢየሱስ ሰምቷል። በዛ ሲያልፍ አያየኝም። ፈሪሳውያን እንደዚህ እያሉ ነው የሚያልፉት። እንግዲህ ቅዱስ ስለሆኑ ይሄ እርኩስ እያሉ ነው የሚያልፉ። አይጨብጡትም። እርኩስ ነው። ምኩራብ አያስገቡትም። እግዚአብሔርን እንደ ካደ እንዳረመነ የተቆጠረው ሰው ኢየሱስ ግን አየው። ቦታ ቀይሮ አይደለም ያየው፣ ተቀድሶ አይደለም ያየው። እዛው መቀመጫ ላይ ሲንገል ሲያመን እዛው መቀመጫ ላይ ወዳጆቼ ኢየሱስ አየው ማለት አሜዚንግ ቲንግ ነው ወይ? ኧረ ምን አለ አሜን ብትሉ። ኢየሱስ አየው ማለት አሜዚንግ። ትላንት ነግሬያችኋለሁ። ሉቃስ ሲጽፍ ምን አለ? ጴጥሮስን አየው ሲል እኮ ወጥቶ ነው ያለቀሰው። የኢየሱስ አይን የፍቅር አይን ነው። የኢየሱስ አይን የምሕረት አይን ነው። ግልምጫ አይደለም እኮ። አየው፣ ልቡ ተነካ፣ በእይታ ውስጥ ተነክቷል። በቃ ማቴዎስ ምን አይነት አይሁዳዊ ነው እንደዚህ የሚያየኝ? ለምንድን ነው እንዲህ የሚያየኝ ስለ ምንም። እኔ ማቴዎስ ደግሞ የሚገርመኝ አላብራራለት፣ መሲህ እንደሆነ አልተነገረው። ተከተለኝ ሲለው ብድግ አለ። ሃሌሉያ! ወይኔ ኧረ አሜን። ልስበክ አንዴ አሜን በሉ በእናታችሁ። ደስ ብሎ ልስበክ አንዴ እንደምን ብላችሁ አሜን በሉ። በቃ ምን ችግር አለው በሉ። አንዳንዱ ሰው ይመራመራል። ምን በስሜት በል ችግር የለው። ስሜት አያስፈልግም ካልክ እኮ እዚህ ሲስጣውላ ይሄው ስሜት የሚባል የለው። እሺ ተውት፣ ምን አገባኝ። ተከተለኝ አይለው። አላብራራለት፣ ማን እንደሆነ አላወቀው። ማቴዎስስ ብድግ ብሎ ተከተለው ይላል። ሃሌሉያ! ኢየሱስ ተከተለኝ ሲለው ቀስ በቀስ ትከተለኛለህ፣ ተለውጠ ትከተለኛለህ፣ ደህንነት ተመረ ተከተል አይለው። ተከተለኝ ዝም ብለህ አንተ እየተከተልከኝ ትለወጣለህ፣ እየተከተልከኝ ትፈወሳለህ። እስቲ በደንብ አሜን። ወዳጆቼ ተስፋ እንዳቆርጡ እዛው መቀመጫችሁ ላይ የሚያያችሁ ጌታ አለ። እዛው የኃጢአት ቦታ ውድቀታችሁ ላይ የሚያያችሁ ጌታ አለ። ሊፈርድብን አይደለም፣ እንደገና አንስቶ ሊያስከትለን። ከዛ ማቴዎስ ተከተለው። ታች ያረጋኝ ነገር ልንገራችሁ እንደው በእናታችሁ ስሙ። ማቴዎስ እራት አያዘጋጅም ማታ ላይ። ሃሌሉያ! ቅልጥ ያለ እራት
ማንም ደቀ መዝሙር አዘጋጀ የሚል እራት አላየውም። እራት አልተዘጋጀው። ማቴዎስስ እራት አዘጋጀልና ማታ ላይ ያ ስምዖን የሚባለው እራት አዘጋጅቶ ጺማሙን ወፈፍራሙን ሀብታሙን ቅዱስ የተባሉትን ነው ሰብስቦ የጠራው። ለዚህ ነው ሴትዮይቱ እግሩን ሽቶ ስትቀባ እቺ ማን እንደሆነች ባወቀች ምናምን እያሉ እንትን ያሉት። ይሄ ማቴዎስ ደግሞ ኃጢአተኛ እንደሆነ ያውቃል፣ እሱም ማይረባ እንደሆነ ያውቃል። ኢየሱስ እንደተቀበለው ሲገባው ጊዜ ወጣና ይላል መጽሐፍ ቅዱስ ሲናገር ኃጢአተኞችን ቀራጮችን በሙሉ እራት ጠራ። እኔን እንደተቀበለም ይቀበላል፣ ከነድካማችሁም ይቀበላል፣ የሚያዝናል፣ የወደቁትን የሚያነሳል ሞለ። አንተ ቀራጭ በሙሉ ቤቱን ጥቅጥቅ አርጎለ ምድረ ኃጢአተኛ ምድረ መንዝራ ቤቱ ሞላውና ኢየሱስንም ጋብዞታል። እኔን እንደተቀበልክ ትቀበላለህ፣ this is my confidence ብሎ ቁጭ ብሎ ከኃጢአተኞች ጋር ኢየሱስን እራት አስበላው። ውጪ ፈሪሳውያኑ ይሄን ሰሙ። ትልልቅ ሰው አልተጠራም። ኃጢአተኞች ከኢየሱስ ጋር ቁጭ ብሎ ይበሉልሃል። ስሙ የተመሰገነ ይሁን። ኢየሱስ እኮ ዩኒክ ነው፣ ያዝናል፣ ይገባዋል። በቃ አንዳንዴ ኢየሱስ ድንቅ ነው። እንዴት ልበላችሁ ኢየሱስ ሲደክምህ ያውቃል፣ ሰው ሲገፋህ ያውቃል። ከዛ እየበሉ እነ ጴጥሮስ ራሱ ግራ ገብቷቸዋል። ይሄ ኃጢአተኛ ሰብስቦ መብላቱ አልበራላቸውም፣ ገና ነው፣ ሪቨሌሽኑ አልመጣም። ውጪ ቆመዋል፣ ውስጥ አይደሉም እነ ጴጥሮስ ሳያቸው እዛ ላይ። ከዛ ፈሪሳውያን መጡና መምህራችሁ ከኃጢአተኛ ከሚበላው ሰላም ነው አሏቸው። ኢየሱስም ወጥቶ ይላል እኔ የመጣሁት ለጻድቃን አይደለም፣ ለጤነኞች አይደለም። ያስጮሃል እኮ ለብርቶች አይደለም፣ ለታላላቆች አይደለም። እቺ ዓለም ላደቀቀቻቸው ለኃጢአተኞች ለደካሞች ወደዚህ ምድር መጥቻለሁ። ጻድቅ ነኝ የሚል በሙሉ ዳይ እኔ መድኃኒት ሆኜ የመጣው ለደካማው ለኃጢአተኛው ነው። ጌታ እራት ሳስተምር ምን ብያቸዋለሁ መሰላችሁ? ጌታ እራተኛ ቸርች ሳስተምር ድሮም ቸርች ውስጥ አይታችሁ ጌታ እራት ነው ዛሬ ሲባል ግማሽ ጉባኤ የለም። ፈርቶ እኮ ነው። ኒውክሌር ነው የተባለ ነው የሚመስለው። ለምን እንዳለ አዳሜ ከባክግራውንዱ ከና ቸርችም ስለመጣ ይፈራል። ጌታ እራት ሲባል የሚደፋው ነገር ሚሳኤል ነገር የሚውጥ ነው ይዘው። መጽሐፍ ቅዱስ ራስን መርምር ነው የሚለው አይደለም? መልሱ ራስን። አሁን ቆይ ማን ነው ሐኪም ቤት ሄዶ ተመርምሮ ውጤት ጃርዲያ ነው ሲባል ይገርማል ብሎ ወደ ቤቱ ጃርዲያ ብለ ወደ ቤት ሄዳለ እንዴ? እንዲህ ማለት እኮ ነው። ተመርምረ ፕሮብሌም ከተገኘበት የጌታን የኢየሱስ ደም ውጪ መሸሽበት የለኝም። አንተ ደካማውን የምታበረታ ከኃጢአት ነፃ የምታወጣ ማረኝ ብለ የምትወስደው እኮ ነው። ኧረ በደንብ አሜን። ተመርምረ ሽሽ የተባለ የለም። አንዳንድ ሰው ራሱ አይነሉ ለወር ይሸሻል። ተከተለኝ ደገሳ ኃጢአተኛ ጠቅላላ ተሰበሰበ። እሱ ለዚህ ነው ለደካማ ነው የመጣው። ኧረ በደንብ አሜን። እንዲከተሉት ከዛ በኋላ ኃጢአተኞቹ በሙሉ ይላል እኮ ደግሞ ማርቆስ ተከተሉት ይላል። ተከተሉት፣ እየተከተሉት በረቱ፣ እየተከተሉ ተለወጡ፣ እየተከተሉ አደጉ፣ እየተከተሉ በለጠጉ፣ እየተከተሉ ሃሌሉያ። ተከተለኝ ጴጥሮስ፣ እስክትለወጥ አልጠበቅም። ተከተለኝ፣ እንዳትፈራ ተከተለኝ። ከዛ ደግሞ እንዳለው ታውቃላችሁ መጨረሻ ላይ ጠይቆታል። ስትከተሉኝ የጎደላችሁ ነገር አለ አለው። አንድ ስንኳ እስቲ አንድ ስንኳ በሉ። የብር ኩል ያልሆንም እንጂ አንድ እንኳ አልጎደለንም። ምን ቆጥረው የለንም እንጂ አንድ ስንኳ። አንዳንድ ሰይጣን አንድ ወዳጅ ጓደኛዬ በቀደም ሰይጣን ከሰሰኝ አለኝ ሲነግረኝ። ጥሩ ቸርች ነው አገልግሎ እየወጣ ሁሉም መኪና እያስነሳ ቭም እያደረገ ሄደ። መጣ በጆሮ አንቺ እኮ ማቴዎስ ሉቃስ ምናምን ታያለሽ፣ ሰው እያስነሳ ሄደ። አንቺ በእግርሽ ትፈጪዋለሽ አለ። አንቺ በእግርሽ ትፈጪዋለሽ። ኋላ ላይ አይሰማም እንዴ? አንዴ ለምን ቸርች አይመጡም እነሱ? ኦንላይን ያላችሁ ቸርች ነው። እሺ አስጠፋችሁኝ።
እሺ ጌታ ይረዳኛል። ከንፈሬን ሊነካው ነው ያርገ ያለው ፓስተር ቴንክ ዩ። ምን ላይ ነው ያቆምኩት? አዎ እያስነሳሽ በእግርሽ ትሄጃለሽ አለው ጓደኛዬ። እሱ እስከ ስካይላይት በእግሩ ሄደና አሁንም ደግሞ ሲነግር እባክህ ወክ እያረኩ ነው አለው። ግልጽ ነው ወክ እያረኩ ነው አልኩት። እኔም አንድ ጊዜ እንደየዋለው ቤት የለህም በኪራይ ነው አለኝ። አይ እኔ ቦርቦር ገዛለሁ። ሰው አንዴ ገዝቷል። እዚህ ሀገር እንኳን ሁሉም ቦርቦር ነው የሚገዛው፣ እኛ ሀገር ማለት ነው። አንድ ጓደኛ እዚህ ሀገር ምርጥ መኪና የቱ ነው ብሎ ጠይቆታል። ምርጡ መኪና እዚህ ሀገር የቱ ነው? ፔዶፍ የሆነ ነው። ግልጽ ነው አይደል? ፔዶፍ የሆነ ምርጥ መኪና ነው ሲል ሰምቻለሁ። እና ቦርቦር ትገዛላችሁ ብዬ አስባለሁ። እዚህ አይገዛም። ስህተት ትምህርት አስተማርኩ። ቦርቦር ነው የምገዛው። እና ሰይጣን አንዴ ካለቀስክለት አትበቃም አንተ ምን ትበላለህ ምናምን ካልክ እንደዚህ አይነት ቆንጆ መልስ እያዘጋጀ ካልሰጠው፣ አንድ ጊዜ ደግሞ ኢየሱስ መጣና ድንጋይ ዳቦ አድርገህ ብላ አላለው? ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ነው አለው። ሃሌሉያ አሜን በለው። በእግዚአብሔር ቃል አናቱን አለው። እኔ ደግሞ አያቴ በጣም ባለጠጋ ናቸው። የኔ አያት የተባረኩ ናቸው። ልክ ወደ ጌታ ስንመጣ አይናችሁን እንዳናይ ተብሎ ተባረርን። ከሁሉ ነገር ተባረናል። ቆንጆ ደሃና ያረጉን እግዚአብሔር ይባርካቸው። እና አንድ ቀን ልክ እንደዚህ ድንጋዩን ዳቦ አድርገህ ብላ የሚል አይነት ጥያቄ ያመጣ ሰይጣን። ከዛ እንዲህ ብዬ መለስኩለት፣ እንኳን ድንጋዩን ዳቦ ላደርግ የነበረውን ዳቦ ድንጋይ አድርገን የተከተልነው 4 ነጥብ። ከዛ ቀን ጀምሮ ጠፋ። አሜን አትሉ? ስትከተል ምን ትበላለህ? ምን ይሆናል? ነገ እንዴት ነው? ይሄን አሳ ሲያባዛ አይቻለሁ እኮ፣ ይሄን ሲባረክ እኮ አይቻለሁ። ቀጥ ብሎ ተከተለው። እሺ ወዳጆቼ፣ ነገም በመፍራት መከተል አናቆምም፣ ድካማችንን አይተን መከተል አናቆምም። ሁለቱም ኢየሱስ ጋር መድኃኒት ነው። አንድ የሆነ ሙዚቃ ይሰማኛል። ቀዩን ስትነኩት ይጠፋል። ሞባይል ከሆነ ክብር ለኢየሱስ ይሁን። አይፎን 15 ከሆነ አላቅም ምን ጋር እንደሚነካ ግን ይጠፋል። ሃሌሉያ። ኢየሱስ ከምኩራብ እንደወረደ የጴጥሮስን ታንኳ ምኩራብ አደረገ። ከዛ በኋላ እንዲህ አለ። ልክ ሲከተሉት ሰፍ ብሎ ደስ ብሏቸዋል። ሃሌሉያ ዛሬ ኢየሱስን ተከተል ምን እያሉ መሄድ ሲጀምሩ ትምህርቱን የት ቢሰጥ ጥሩ ነው? ታንኳ ውስጥ ሁሉንም ወደ መርከብ ይዟቸው ገባ። እሱም ታችኛው ክፍል ተኛ። ኢየሱስን ስትከተል ማስተማሪያ ቦታውን እሱ ነው የሚመጣው። ትዳርህ ላይ ሊሆን ይችላል የሚያስተምርህ አኮርዲንግ ቱ እሱ ማለት ነው። እንደዛ ነው የሚመርጠው እንጂ ጌታዬ በጤና አታስተምረኝ፣ በልጅ አታስተምረኝ፣ በእንትና አታስተምረኝ ማለት አትችልም። እሱ ይመርጣል ብቻ ቦታ። ለነ ጴጥሮስ የተመረጠው ቦታ ታንኳ ነው፣ ባህር ነው። ይዟቸው ገባና የሚገርማችሁ ብላክቦርድ ይዞ አይደለም ኢየሱስ የሚያስተምረው፣ እራሱ ከላይፍ ጋር እያነካካ ነው የሚያስተምረው። በጣም ቁጡ የነበረ ሰው ከቆንጆ ቁጡ ጋር ያገናኘዋል። ኦቨር ቁጣ እንዲህ ያስጠላል እንዲህ ብሎ የተለወጥኩት እዚህ መስሪያ ቤት ከገባው በኋላ ነው። ገጠማችሁ? አንድ ሰው እንግሊዝ ሀገር አገኘሁት። በጣም የተባረከ ወንድም ነው እና ቁጭ ብለን እኔ ኢትዮጵያ እያለሁ ስራ አልወድም፣ እንደኔ አይነት ሰነፍ የለም ወይ፣ ይሄ ሞባይል መባ አድርጉት፣ ወደ መባ ውስጥ ይግባና የጌታ ይሁን ሃሌሉያ የጌታ ነኝ እያለ እንዳይሆን ብዬ ነው። እሺ በጣም እየረበሸ ነው፣ አጥፉት እና እሺ ቴንክ ዩ ልቀጥል። እና ስራ አልወድም አለኝ እና እሺ ወንድሜ ምን እንዳደረገ ስሙኝ እንግዲህ። አሁን ስራ አልወድም አለና አንድ መኪና ባጠገባችን ሲያል በኢየሱስ ስም ይሄ መኪና አለኝ። ምን ሆነ ነው አልኩት። ይሄ መኪና ሰጠሏል፣ የማርማራት ምልክት አለበት። እንዴት እለዋለሁ። ይገርማል አለኝ። ቆንጆ ስራ ነው ኢትዮጵያ ያለው፣ ግን ስራ የሚባል አልወድም አለ። እሱ እዛ አገር ገብቶ ነው። ከዛ መጀመሪያ የተቀጠርኩት ምንድነው አለ፣ ማርማራት መቀባት፣ ዳቦ ላይ ማርማራት በቺንጋ በሚመስል ነገር ለሁለት እየተቆረጠ ዳቦ ይመጣል አለ።
እንዲቀባዋለሁ አለ። እቀባዋለሁ አለ። ዛጋ ካባዋለሁ አለ። ዳይ ይላል። አንድ ዳቦ ከዘለልኩ በቃ ገና አለመድኩትም አለ። ከዛ ልክ ስለምድ እንዲህ መቦረሽ ስጀምር ልክ ስለምድ ፓወሩን ይጨምርብኛል አለ። ዳቦ እንደገና አሁንም ሲሻሻል ይጨምራል። መጨረሻ ማሽን እንደዚህ ነው መቀባት ጀመርኩ። ማሽን አረጉኛል። ማሽን ጌታ እንዴት ስራ አስተማረኛል። አይገባህም። ምን ጋር ወስዶ እንደሚያስተምር ምን እንደሚሰጥ አይዶን ነው። ትዕግስት ያስተምር፣ ፍቅር ያስተምር፣ ይቅርታ ያስተምር። እኔ አይገባኝም፣ ግን ያስተምራል። በቃ አስተማሪህ ይላል የመከራ እህል እንጀራ ቢሰጥህም ይልና ካንተ ግን አይሰወርም። መንገዷን ነውት እያለ ያስተምራል። አሁንም እንጀራው መከራ ነው፣ ትምህርቱ ግን ያ ነው። ታንኳ ውስጥ አስገባቸው፣ ደስ አላቸው። የመጀመሪያ ከኢየሱስ ጋር ጉዞ ነው። ሃሌሉያ አራባራ። እቺ ሃኒሙን ማለት ነች። መጀመሪያ ጌታን የምትቀበለው ጊዜ እንዴት ደስ እንደሚል ታውቃላችሁ አይደል? የወገኖች ፍቅር ከማንም አትጣላም። ሁሉም በቃ ዮሐንስ ማለት አንተ ነህ፣ የፍቅር ሰው ትጠመጠማለህ በኢየሱስ ይርክ። ሃሌሉያ አራባራ። መጨረሻ እዛ ነው የምትቀመጡ። የፍቅር ሲዝን ነው። አስገባቸው 12 ነው አስገባቸው። አሁን ጀመረ ጌታ ተከተለኝ ብሎ ዝም ብሎ አይደለም። ይቦርሻል፣ ይፍቅሃል፣ ይልግሃል፣ ይሞርድሃል፣ ቫርኒሽ ያደርጋል። ወደ ጌታ መጣህ ማለት ጨረስክ ማለት አይደለም። አንደር ኮንስትራክሽን ፓኔሉ እንደታሰረ ነው። አሜን ነው ወይ? ልቀጥል? ይሄ መከራ የለም ወገኖቼ፣ ምንም አትቸገሩም። ጌታ ካለ ሃሌሉያ። እኔ ነኝ የምነግርሽ መከራ ቁልጭ ብሎ ነው ያለው። አይነቱ ይለያያል። አሜሪካ ያለ መከራና ኢትዮጵያ ይለያያል። ከኢትዮጵያ እዚህ ይሻላል ልትል ትችላለህ። አላቅም ምሻለው ሰውየው ነው ያውቀው። ኢትዮጵያ ሊሻል ይችላል። አንዳንዱ ብቻ እግዚአብሔር በወደደ መንገድ ቲቺንጉን ይሰጣል። እሱ ደግሞ ማስተማር ሲጀምር ለዚህ አይደለም ያስተምረው፣ ለልብ ነው። አትረሳም። አንደርስታንድ ይላል። yes ትላል። ውስጥ ነው የሚገባው። ከዛ ታንኳ ውስጥ ገብቶ ኢየሱስ ምን ቢያደርግ ጥሩ ነው? ትቷቸው ተኝቷል። ጴጥሮስ እንደነገርኳችሁ የኢየሱስ ታላቅ አይደለም በእድሜ የመገሰጽ ማቀባለው አላልኳችሁ? ምን ቢመጣ ጥሩ ነው? ነፋስ፣ አውሎ ነፋስ፣ ማዕበል፣ ቆንጆ ወጀብ። ከዛ እየዘለለ ታንኳ ውስጥ ይገባል። ውሃው እየዘለለ ታንኳ ውስጥ በባሊ በኒኬል በምናም ሞከሩ። ባላቸው ኖሌጅ እዛው ያረጀ ነው ሰውየው። ውሃ ላይ ቢል ነፋሱን አልቻለም። መጨረሻ ላይ ጌታ ግን የታለ ሲል ውስጥ ተኝቷል። አር ዩ ሲሪየስ? yes he is sleeping። ወረደና ጴጥሮስ ልኩ ምን እንዳለ ታውቃለህ? ጌታ ሆይ፣ ጸሐፊዎቹ ጨዋ ስለሆኑ ነው ግልጽ አይጽፉም። ባይዘው ጌታ ሆይ አይገድህም? ፒፕሉ እያለቀ ስትተኛ አይገድህም? እንዲህ የምትሉበት ሲዝናል። ስለ እናንተ ግድ የሌለው ጌታ እናንተን ማያይ የሚመስልበት ሲዝናል። ልትጣላው የምትደርስበት ጊዜ አለ። እኔ ብዬ አውቃለሁ። ስመሰክር ሰምታችሁ ሊሆን ይችላል። አንድ ጊዜ እኛ ቤት የገባ ድህነት ኢን ዘ ሂስትሪ አይቻላቅም። ኢን ዘ ሂስትሪ ነው ብላችሁ ቅዱሳን ወንድሞቼ እህቶቼ የምድሬን ብላችሁ ድህነት ብዙ ሰው ድሃ ሆኖ አይቻለሁ። የኛ ቤት ድህነት ራሱን የቻለ ምድብ አለው። ድሃ፣ በጣም ድሃ፣ እጅግ በጣም ድሃ እና የነ ሄኖክ ቤት ለብቻው። እንዴ እውነቴን አንድ አመት እኮ የስንዴ ቆሎ በልተናል። አንድ አመት ስንዴ ብቻ ስንዴ፣ ሊያውም የካናዳ ቆልተው እነሱ ቆልተው እዚህ ላቁት፣ እኛ ድጋሚ እዛ ቆላ ነው። በእውነቴን ነው የምልህ። አሁን ሳውራው ያስቃል እንጂ እንዲህ አይነት ሀዘን አይቻለቅም። ያው እኔ ቤቱ ትልቅ ነኝ። ጠዋት ቆሎ፣ መሳ ቆሎ። እንዴ በራሱ እኮ ያቀውሳል። ሁሉ ቀን ከስንዴ ጋር መጣየት፣ ሁሉ ቀን ስንዴ መጨረሻ ላይ ስንዴ እያልክ አትሄድም እንዴ? በእውነት ኤቭሪ ዴይ ስንዴ። መጨረሻ ትዝ የሚለኝ አለቀ። ስመሰክር ሰምታችሁ ነው አለቀ። እግዚአብሔርን እኔ እንግዲህ ጌታን እየተከተልኩ እጸልያለሁ። እንደውም ትዝ የሚለኝ በርህን ዝጋና ጸልይ የሚለውን አንብቤ፣ የሚገርማችሁ ያኔ በቀን ልጅ ነኝ እኔ በጌታ በእውነት ውጡ ብዬ የትልቁን ቤት መስኮት ቆለፍኩ። እንደዛ መስሎኝ ሳሎን ቆለፍኩና ጸልኩ። የለም ለካ አስገብቶኛል መርከብ ውስጥ እየሰጠኝ ነው። ስንዴ በስንዴ። ከዛ አንድ ቀን ጠፋ ስንዴው። ምን ትዝ አለኝ?
ተመስገን ይልሃል ሰው ባያሌው ታሞ ያማሩት እንደው ይጨምራል ደሞ የሚለው ጨመረ መከራው ጨመረ ቻሌንጁ ጨመረ ከዛ ምን ይባላል እንደገና እናቴ በቃ እናንተ ከምትሞቱ እኔ ገብቼ ዩኒቨርሲቲ መማር አለብኝ ብላ የሆነ ግብርና ነው ምናምን የሚባል ብቻ እንትን ወደ አርሲ አካባቢ ሄደች ትምህርት ልጆቹን ይጋናቸው ትዝ የሚለኝ አያቴ የሰቀሉት ብቅል አለ እናቴን ነው ማለት ብቅሉ ራሱ ከመቆየቱ ከክርስቶስ ስቅለት በፊት የተሰቀለ ነው እንዴ የቆየ ብቅል ይቻላልከም እና ታስታካ አገር ቤት ያላችሁ ታውቃላችሁ ብቅል ጭስ ያለበት ላይ ነው የሚሰቅሉት ለምን እንደሆነ አይገባኝም ተሰቅሎ አውርጂ ቆልጭ እሱን ሰጠው ብቅል ራሱ ውስጡ ፓወር የለውም ታውቃላችሁ እህልነቱ ወደ መብቀል ስለተቀየረ ከውስጥ ያለው እህል እንደዚህ ጎንቆሎ ስለወጣ እህልነት የለውም ውስጡ ከዛ በሲኒ ሰጠዋቸው ሁሉም እንዳይጨርሱት ብዬ በልክ እጃችን ስለሚለያይ በሲኒ ከዛ እንደዚህ ሲባሉት እውነቴን ነው የምላችሁ ምራቅ አይደለም የሚጨርሰው ራሱ የምራቅን እጢ ይጎትተዋል ሞልጭ አፌ ውስጥ ምራቅ ስለሌለ ስናወራ ቡን 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 አንዳችን ዱቄት ነው የምንበታተነውና ወፍጮ ቤት የገባን ነው የሚመስለው የመረቁ ነው ከዛ የዛ ቀን ምን ብዬ ጸለይኩኝ ጌታ ሆይ ያልኩኝ ይሄን ትክክል ነኝ ብዬ አይደለም ጌታ ሆይ አንተ ከውስጥ ይውጣና ሰይጣን ይግባ እንደዚህ እየተራብን ምናምን አልኩና የዛ ቀን ነው ጠንቋይ ቤት ሄድኩት እኔ ቀጥ ብዬ ጠንቋይ ቤት ሄድኩ እዚሁ ጋር ይቆም ምስክርነቱ ከዛ አንድ ቀን የእውነቴን እኮ እምላችሁ መንገድ ላይ አስፋልት ላይ እየሄድኩ ቸርች ናፍቆኛል ጌታ ቤት አኩርፌ ጠፍቻለሁ መንገድ ላይ እንደዚህ እየሄድኩ ትዝ አለኝ የሆነች ቤት ለቤት የምንካፈልበት ደግሞ አንድ ነብይ ያለችና አይ እስቺ ልጅ ደግሞ ያልሆነ ነገር ትናገራለች ብዬ እንዴ ግን ለምን አልገባም ብዬ ጥልቅ አልኩኝ ተንበርከከን እየጸለይ አንድ ወንድም አለ አለች እግዚአብሔር ከልቤ ይውጣ ያልክ እኔ ግን እንዳትጠፋ ስላንተ ማለድኩ አንተ ስለ እንጀራ እንዲህ ብለኸኛል እኔ ግን የትውልድ መጋቢ አደርጋለሁ ምግብ እያሳጣኝ ትውልድ እንድመገብ ይሰራኛል እያስራበኝ ስለ ነገ እንጀራ ያዘጋጀኛል ወዳጆች የማይገባችሁ ብዙ ታንኳዎች ውስጥ ገብታችሁ ሊሆን ይችላል ንፋሱ ሊያጠፋን አይደለም ማዕበሉ ሊወጠን አይደለም እያሰለጠነን ነው የሱ ማሰልጠኛ መንገዱ በዚህ ጋር አስተምረን አይባልም በወደደ መንገድ አንድ ጊዜ ጮኻችሁ አሜን በሉ በወደደ መንገድ አሁን ላይ እንዳላችሁ አላቀምኩ እያናወጣ ሼክ እያረገ የተኛ መስሎ ያስተምረናል አይገድም ትላለህ አንዳንዴ ትተኛል አንተ ማንና ታይም ያዕቆባይ ለምን እንዴት ትላለህ ለምን እንዴት ትናገራለህ እግዚአብሔር የምድር ዳርቻ አረ በደንብ ጩሁና አሜን መንገዱ ማይመረመር ጥልቅ የሆነ አምላክ አላችሁ ወይኔ ብጮ ደስ ይለኝ ነበር ይሄ በጣም ስለጮብኝ ብቻ ነው ይሰማል ምለው ግን በእናታችሁ ይሰማል ተስፋ እንድቆርጥ አይደለም ሰይጣን የሚፈልገው ምንድነው እያንገጫገጨ እዚህ ውስጥ ያለውን እምነትን ነው የሚጥለው አይገድም እኛ ስንጠፋ በንፋስ ስንጠፋ በማበል ስንጠፋ በረሃብ ስንጠፋ በበሽታ ስንጠፋ በካንሰር ስንጠፋ አይገድም ሰላም ስናጣ አይገድም አይዶን ነው ስለ ሀገሬ ምንም ማቀው ነገር የለም ምን አይነት ታንኳ ውስጥ እንዳለችም አላውቅም ግን እየተናወጠን እንደሆነ አስባለሁ ግን ኢየሱስ ውስጡ አለ ሊርቀን አይደለም አማኑኤል ሆኖ ነው የመጣው እንደዚህ ያለ እኮ እስከ ዓለም ፍጻሜ እኔ ከናንተ ጋር እሆናለሁ ሲርብም አዎ ችግር ውስጥም አዎ አሁን ብቸኛ የሆንከው ቤት ውስጥም አዎ እዛ ውስጥ እኔ ካንተ ጋር እሆናለሁ የተኛ መስሎ ማያይ መስሎ የሌለ መስሎ አለ ቀሰቀሰው ብድግ አለ ንፋሱንም ገሰጸው አረ በደንብ አሜን ማሉንም ገሰጸው ከዛም እንዳልተቀ ዝም በል ጭጭ በል አለው ዝም በል ጭጭ በል አለው ዝም በል ጭጭ በል ወዲያው ጸጥታ ሆነ ዞሮ ስለምን ያስተምረዋል ስለ እምነት እያናወጣ እምነት የሚባል ነገር ውስጡ እየከተተ ነው ሃሌሉያ ኢየሱስን ከተከተልክ ብልጥ ሆነ መከተል አትችልም ሂሳብ ሰርተ መከተል አትችልም በቃ ጅላንፎ ሆነ ነው መከተል ያለብህ ዝም ብለህ ጅላንፎ እንዲህ ቢሆን አትይዘ አዝቤስ ይሄ እንቅላትና ኢየሱስ አብሮ አይሰራ እምነት የሚባል ጉዳይ አለ እዚህ ምድር የምንኖርበት አካውንት አረ በደንብ አሜን ከዛ ገሰጸ ምን እንደሚል ታውቃለች የሚያስቀኝ ቃል አረ ኢየሱስ ስሙ ይባረክ አውቴ ዘመረው መዝሙር አፌ ላይ መጣ
ምንድነው የቀለለኝ ምንድነው የሚሰማኝ ፎይታ ጠረኑ ይታወቀኛል ኢየሱሴ መጥቶ ነው ለካ የኔ ዓለሜ ያንተ ክብር ነው የኔ ዓለሜ ምንድነው የቀለለኝ ምንድነው እንዲህ አይነት ፎይታ ጠረኑ ይታወቀኛል ኢየሱሴ መጥቶ ነው በቃ አንተ የኔ ናፍቆት የማትጥለኝ ደግመህ ቤቴ መጣ ልትጎበኘኝ ይልቅ ያስረሳኛል ይሄን ምድር በልቤ ውስጥ ያንተ መኖር ኧረ በደንብ አሜን በሉ ምንድነው የቀለለኝ ምንድነው የሚሰማኝ ፎይታ ጠረኑ ይታወቀኛል ኢየሱሴ መጥቶ ነው በቃ የኔ ዓለሜ ያንተ ክብር ነው የኔ ዓለሜ በምን አይነት ፍቅር እንደነካህኝ እኔ እንጃ እንዳልዘመር ብዬ ነው በምን አይነት መውደድ እንደነካህኝ እኔ እንጃ እኔ እንጃ እኔ እንጃ ሃሌሉያ ሃሌሉያ እስቲ አንዴ አሜን በሉ ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው ከዛ ታንኳ ውስጥ ይሄንን ከተማ ምን ተባባሉ ይላል እንግዲህ 12ቱም ለካ ኢየሱስንም እየተከተሉ እምነት የለም ማን እንደሆነ ራሱ ገና አልገባቸውም ታውቃላችሁ የህይወት ጎዳና ኢየሱስን እያጠራ ያሳየናል አሁን መኪና ስትነዱ ዝናብ ሲዘንብ ታያላችሁ ግን አታዩ ልክ ነኝ አረ መልሱ ይሄ መደዳ እስቲ መልሱ አንዴ እሺ ይሄ መደዳ በቃ ይሄ መደዳ ጥሩ ድምጽ አለ ወደዚህ ነው ማደላው እናንተ ስትለወጡ መጣለው ጌታ ይባርካችሁ እሺ እየነዳን እናያለን አናይም እናያለን እኮ ግን ዝናቡ ከልሎናል እይታችንን ከነ አንዴ ስጠርገው ግንስ ያያል ኤቭሪ ቻሌንጆች እንደ ዝናብ መጥረጊያ ናቸው ካያችሁት በላይ ኢየሱስን እንድታዩ ካወቃችሁት በላይ እንድታቁ ከገባችሁ በላይ እንዲገባችሁ በደንብ ጩሁና አሜን ኤቭሪ ቻሌንጅ ለካ በዚህ ላይ ጌታ ነህ ለካ አንተ ጌታ ነህ ለካ የዚህ ነገር አለቃ ነህ ለካ ይሄን ነገር ትችላለህ እምነት ውስጥ እየገነባ ነው እየጠፋ አይደለም እየወፈርክ ነው መንፈሳዊ ክፍላችን በእግዚአብሔር ጸጋ እየወፈረ ነው ትላንት ምን ፈራውን እንዳንፈራ ትላንት ያስደነገጠን እንዳስደነገጠን የእግዚአብሔር ጸጋ ወደ ህይወታችን እየመጣ ነው ወይኔ መጮህ ፈልጌያለሁ እኮ ጩሁና እስቲ አሜን በሉ ግዴ ዛሬ እንግዲህ እንደዛ ነው ከዛ ገስጾ ጸጥ አሰኝቶ ምን ይባባላሉ እነሱ ይሄ ማን ነው ንፋስ የሚታዘዝለት ማዕበል የሚታዘዝለት ገና ማን ነው ኩዌስችን ማርክ ገና ልባቸው ውስጥ ገና ኩዌስችን ማርክ አለ ይሄ ማን ነው ዘንድሮም ይሄ ማን ነው አንድ ጠብ አረጋላቸው አንደርስታንድ ያስባሉ በእናታቸው ሃሌሉያ ይሄ ማን ነው ይሁላችሁ ምን እንደሚል ታላችሁ ኢየሱስም በቃና ዘገሊላ ውሃውን ወደ ወይን ጠጅ በቀይ ያረገዘ ደቀ መዛሙርቶቹ በሱ አመኑ ይላል ዘይኮልድ ደቀ መዛሙር ገና ግን አላመኑ ልክ ውሃው ወደ ወይን ጠጅ ሲቀይ አመኑ በየቀኑ አመኑ የበለጠ አመኑ ለካ የእምነት ዲግሪ እየጨመረ ይሄዳል ትላንት ስነግራቸው ነበር እዚህ ኦሃዮ የሚባል ቦታ አንድ ቀን የሆነ ምግብ ቀረበ የሚያቃጥለው ዲግሪ ያለው ስንት ዲግሪ የሚያቃጥል ትፈልጋለህ እና ዲግሪውን ተናግራ ፈርመ ነው የምትበላው ክብር ለኢየሱስ ይሁን ፈርመ ይበላው አንዱ ጓደኛችን አይኑ ወደ ውጭ ወጣ ተቆለቆለ በቃ አሜዚንግ ቃጠሎ ለካ እምነትም አመኛለሁ ነኝ ሃሌሉያ ራባሻ ላባር ቫይብሬሽን ላይ መሆን አይደለም እምነት ብዙ ሰው ስለተንቀጠቀጠ ያመነ ይመስላል መንቀጥቀጥ እኮ ቆንጆ ነው ልክ ነው ግን እምነት እሱ አይደለም በሚያናውጥ መካከል ከኢየሱስ ጋር መሆን
በእናታችሁ ይሄ ማን ነው ተባለ። ገና አልመለሱለትም። ልክ ወማዶ የዟቸው እንደሄደ ታውቃላችሁ። ታንኳን አውቆ የት እንደሚሄዱ አልገባቸውም ነው። ወዴት አንሻፈፋት መሰላችሁ? ጌርጌሶን የምትባል ከተማ ይዟት ሄደ። ጌርጌሶን ማለት ደግሞ እንደው በእናታችሁ ስሙኝ፣ ያው አረ ቬሪ ዴንጀረስ። ጌርጌሶን እንደምን ታውቃላችሁ? ማንም የማያልፍባት ከተማ። ለምን? አጋንንት ጥቅጥቅ ብሎ ከተማ ውስጥ ተቀምጦላል። ጥቅጥቅ። እንደውም ማነህ ብሎ ሲጠይቀው ጭፍራ ነን። ጭፍራ ሚንስ ብርጌድ። በቁጥር ስታስቀምጠው 10,000 ክፍለ ጦር ሰው ይወስጣል። በጌርጌሶን ማለፍ አስፈሪ ነው። ማንም ሰው የማይደፍራ ከተማ ነች። ቬሪ ዴንጀረስ የሆነ መንፈስ እዛ ከተማ ቁጭ ብሎላል። እንደውም አንዳንዶቹም በድንጋይ አንዳንዶቻቸው ልብሳቸውን እየቦጫጨቀ ሰው በዛ ከተማ ማለፍ አይችልም ይላል። ኢየሱስ ዞር አረጋትና ታንኳን ጌርጌሶን ይዟቸው አይደለም። ይማን ነው እየተባባሉ ገና አልተመለሰም ጥያቄው። እነሱ ግራ ገብቷቸዋል። ይማን ነው ምንድነው እየተባባሉ ነው። ወስዶ ጌርጌሶን እንዴ የማይታይ መንፈስ ያለበት ጨለማ አስፈሪ። ልክ ኢየሱስም ከታንኳ ወረደ ይላል። ሲወርድም መንፈስ ያለበት ሰውዬ እየሮጠ መጣ አይደል? ደስ የሚለኝ ወደ ኋላ ይሮጡ ቢያስቡ ምንድነው ያለው? ምንድነው ያለው? ውሃ። ወደፊት ሲሮጡ ሌጊዮን ሳንዱች አረጋቸው። እግዚአብሔር አንዳንዴ ወደፊትም ወደ ኋላ ማትሄድበት ቦታ ቁጭ ያደርጋል። ኢየሱስ ግን አብሮ መሃል ወይ የለም እዚህ ቤት አለ ሌጊዮን እየሮጠ ወደ ኋላ። እኔ ብሆን እውነቴን እምላችሁ አይደለም ደንግጬ አውቃለሁ፣ ፈርቼ አውቃለሁ፣ ብዙ እርምጃ ወስጄ አውቃለሁ። ፍቼ አንድ ጊዜ እንደዚህ የሄድኩኝ አጥራችን በእንጨት በፍልጥ እንጨት የተሰራ ነው። በዚህ ጋር ሳማ የሚባል አለ። ሳማ ወይም ዶቢ ምናምን ነው የምንለው፣ የሚያቃጥለው እና የከባቢ ሰው እዛ ነው ቆሻሻ የሚጥለው። እኔ እንዲህ እየሄድኩ ነው የሚል ነገር ሰማሁ። ስል እዚህ ጋር ጅቡ ቁጭ ብሏል። በእውነት ነው የምላችሁ ጅብ ቁጭ ብሏል እዚህ ጋር አለ። ጆሮ ብቻ እንዲህ ሲል አይጆ እንዴት ልዝለል? መላእክት ያዘለኝ ራሴው ልዝለል። አይ ዶንት ኖ እስካሁን ድረስ አልተመለሰልኝም። ራሴን የታገኘሁት ግቢ ውስጥ ቁጭ። ክብር ለስሙ ይሁን። ዛሬ እዚህ ቆሜ በፊታችሁ ማገለግለው ከዛ ጅብ እንትን ብዬ እና ፍርሃት የማታውቁትን እርምጃ ያስወስዳቸዋል። ለካ ዘልያለሁ፣ ሲገባኝ ዘልያለሁ። በደመ ነፍስ አጥሩ አይዘለልም እኮ ለምርኩዝ ዘላዮች የሚከብድ ነው። በደግ ብዬ ግቢ ገብቼ ደግሞ ጅቡ ምንም አላለኝ ያለኝ በቃ ድራሽን ያጠፋል። ሌጊዮን አንተ ታውቃለህ፣ የቀጠቀጣቸውን ታውቃለህ፣ የገደላቸውን ታውቃለህ፣ ከተማውን እንዴት እንደገዛ ታውቃለህ። እዛ ከተማ ይዟቸው ገባ። ግን ደስ ያለኝ ቃል ስሙ፣ ሌጊዮኑ እየሮጠ መጣ። ልክ ኢየሱስም ይደበድብ ነው የሚመስለው። ወይኔ 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 ሲሉ ኢየሱስ ፊት ተንበረከከ። ምን ቢል ጥሩ ነው? አንተ የሕያው የእግዚአብሔር ልጅ ነህ አለው። ምን ብለው ነበር? ይሄ ማን ነው አልተባባሉ? መልስ እንትን የሰሙት እናንተ ጠፋባችሁ አይደል? ባይዘው የቤተ ክርስቲያንን ስልጣን እመኑኝ ወዳጆቼ፣ እኛ እናቅም አጋንንት እንደሚያውቀው። አሁን አንዳንድ ሰው ቸርች ይመጣል፣ ፓስተርዬ መዘጋጃ ተጋብቼ ወጣው ይለኛል። አንተ ቸርች ሰዓት ባርክም መዘጋጃ ዩኖ መዘጋጃ እኔ መዘጋጃ አትጋቡ አላልኩም ወይ? ብለሲንግ ይታል መሪዎች የጸልዩልታል። አንዳንድ ጊዜ ምን ይላሉ መሰላችሁ? ሁሌ ሰሰብክ ሰው በጣም ቸርችን ቢያከብር ደስ ይለኛል። ትልልቅ ሰው ነው እኮ ሰውየው፣ ቸርች የትም ይላል። እንዴት ሰው ያለ ቸርች ይኖራል? ፋሚሊ ያለው ሰው። እሺ ልቀጥል። ይኸው እንደው በእናታችሁ ስሙ፣ ማንም ከእናንተ መካከል የታመመ ቢኖር አለ የቤተ ክርስቲያን ሽማግሌዎችን ወደ እሱ ይጥራ፣ ዘይት ቀብተው ይጸልዩለት ይላል። ብዙ ሰው ይሄን አያውቀው። ገና ሲያመው ምንድን ነው የሚያስበው? የፈውስ ጸጋ ያለው ማን ነው የሚለው። የፈውስ ጸጋ ያለበትም ወደ እሱ ይጥራ አይልም እኮ። ሽማግሌዎቹ ኖረ አልኖረ፣ ጸጋ ኖሮ አልኖረ አያገባህም አንተ። ሽማግሌውን ጥራና እጅጭ ነው ይጸልዩ። ለምን? እግዚአብሔር ለቸርች የሰጣት ኦቶሪቲ ያለ። ከዛ ኃጢአት እንኳን ሰርቶ ከሆነ ይሰረይለታል ይላል። እኛ አይገባንም እኮ ለቸርች የተሰጠው ኦቶሪቲ አይገባ። የገሃነም ደጅ አይችላትም። አንዳንድ ጊዜ ሌላ ነገር ነው እኛ የምናስበው። ብዙ ቀንበር እኮ ይሰበራል ወዳጆቼ፣ እውነቴን ነው የምላችሁ። ቸርችን ብናከብር ታሪክ ይቀየራል። አጋንንቱ እኮ አወቀ። እነ ጴጥሮስ አላወቁትም፣ አጋንንቱ ግን አወቀ። አንተ የሕያው የእግዚአብሔር ልጅ ነህ። ይሄን መልስ የመለሰው ገና 16 ላይ እኮ ነው። በኋላ 16 ምዕራፍ በኋላ አይ ጴጥሮስ አጋንንት ቀድሞ ነው የገባው። እኔ ማን ነኝ ሲል የዛ ቀንም አልገባቸውም። ጴጥሮስም ራሱ ገብቶት አይደለም፣ መገለጥ ለክፉ ቀን አፉ ላይ እግዚአብሔር ሰጠው።
አንተ የሕያው እግዚአብሔር ልጅ ነው ያለው እኮ ከ16 ምዕራፍ በኋላ ነው። አጋንንቱ ግን የነገረው ምዕራፍ 5 ላይ ነው። አጋንንቱ እንኳን ነግሮት አልገባውም ጴጥሮስ። ጊዜያችን ሳይደርስ ለምን መጣ? ወዳጆቼ ቸርች ውስጥ ያለ ኦቶሪቲ የትም የለም። ኢየሱስ ወደ ሰማይ ሲሄድ ስልጣን የሰጠው ለኤንጂኦ አይደለም። ቸርች አለመሄድ ሙያ አይደለም። እመኑኝ፣ በደንብ ስሙኝ። ልቀጥል። ያዛ አንዴ ያዝልኝ፣ አንዴ እቺን ነገር ያዛት። ቸርች አለመሄድ ትልቅነት አይደለም። አንዳንድ ሰው እኔ በዲሽ እከታተላለሁ ይላል። ለቤት በዲሽ ኢንፎርሜሽን ነው የምትካፈለው። ላይፍ የምትካፈለው ግን እዚህ ነው። አሜን ብለው ውሰድ። የገሃነም ደጅ አይችላትም እኮ እጅ ጭነው ይጸልዩልህ። ኃጢአት ከተሰራ ይሰራል፣ እንዲህ ከሆነ እንዲህ ይላል። ሰይጣን መጀመሪያ የቸርችን ኦቶሪቲ ይመታና በእግዚአብሔር በቤተ ክርስቲያን ውስጥ ያስቀመጠውን አቅም ይመታና ብቸኛ ያደርጋል። በቤተ ክርስቲያን አጥብቆ ጸሎት ሲደረግ መልአክ ተላከ እኮ ነው የሚለው። የቤተ ክርስቲያን ጸሎት፣ የቤተ ክርስቲያን በረከት፣ የቤተ ክርስቲያን ማለት እኮ ይሄ ማህበሩ ነው፣ ይሄ ግንቡ አይደለም እንጂ እዚህ የሚደረጉ ነገሮች ሁሉ ኃይል አላቸው። መዘጋጃ እግዚአብሔር የለም አለ። አሁን ለምሳሌ ነግሬያችኋለሁ። መብራት እዚህ ቤት አለ የለም? አለ። አሁን በርቷል። ግን ስናጠፋው መብራት አለ የለም? አለ። ግን አልበራም። መዘጋጃ ማለት ይሄ መብራት ጠፍቶ ማለት ነው። እግዚአብሔር እዛ ያለው እዚህ እንደዚህ በሙላት በርቱ። አገኘኸኝ? ስለዚህ ባርኩኝ ማለት አለበት፣ ጸልዩልኝ ማለት አለበት። ቸርችን መውደድ አለበት። እውነቴን ነው የምላችሁ። ተውት፣ ሌላ ቀን ስለ ቸርች አወራል። ግን ይሄ አጋንንቱ እኮ ስላወቀ ደስ ገርሞኝ ነው። አንተ እግዚአብሔር ልጅ ነህ አሉ። ጊዜ ሳይደርስ ነው የመጣው። አመጣጥ ደግሞ እነ ጴጥሮስን ልትባርክ፣ እነ ጴጥሮስን ልታድን፣ እኛን ግን ልትመታን። ከዛ ማን አለው? አሁን አንዳንድ ሰው ሲሰብክ ሰማለሁ፣ አጋንንት ጋር ለምን አወራችሁ ምናምን ይላል። ግን ኢየሱስ ነው እዛ ጋር ያወራው፣ ተቋሚ አይደለም። ማን አለው ብሏል አላለም? ብሏል። ምንድነው አለው? ስንት ነህ አለው? እንደውም ለምነው የሚልም አለ። ጠየቀው በስነ ስርዓት። ከዛስ እዚህ ሪያው ከተታኝ ብሎ ለምነው። ሪያ ደግሞ እንደው በእናታቸው ሰው የዛ ጌርጌሶን ያሉ ሰዎች ሀብታቸው አይደለም። ሪያው የት ገባ? ገደል ገባ። ኢየሱስ ደግሞ ከተማ ገባ። እሳይ አንተ ገባህልን እንደማለት ውጣልን፣ አንተ ከገባ በኋላ ብዙ ነገር ገደል ገባ ነው ያሉት። ጌታን ከተቀበልኩ በኋላ ብዙ ነገር ገደል ገባ ብላችሁ አታውቁ? ከጌታ በፊት እኮ የነበር ብላችሁ ትቆጥራላችሁ። እንኳን ገደል ገባ፣ በቤትሽ የገባው ይበልጣል። ይግባ ገደል። አጋንንቱን ይዞ ነው ገደል የገባው። አንዳንዱ ሰርቆ ያመጣውም ሰልቦ ያመጣውም ጌታ ጋር ሲመጣ ሲጠፋበት ይናደዳል። ይጥፋ። ኢየሱስ ከዜሮ ይጀምራል። አሜን አትሉ? ኢየሱስ ከአንድ ይጀምራል አይደለም? እግዚአብሔር ከሌለበት ብዙ ጮማ እግዚአብሔር ያለበት ጎመን ይበልጣል አይደል የሚለው? ሃሌሉያ ስሙ የተመሰገነ ይሁን። እነሱ ግን አላወቁትም። እዚህ ኑርልን እንደማለት ውጣልን አሉትና ኢየሱስ ደስ የሚለኝ በጣም እንደ ኢየሱስ እኮ ጥበበኛ የለም። ምን እንዳደረገ አንተ እዚህ ቁጭ በላለውና ታይሚንግ ቦምብ አስቀምጦላችሁ እሱ ወጣ። ሰውየው 10 ከተሞች በሚባል በሙሉ እየለፈለፈ ኢየሱስ የሚባለው መጥቶ ፈወሰኝ፣ ካጋንንት ነፃ ወጣኝ ይላል። ሌጊዮን ማለት እኮ 10,000 በጣሊያንኛ መሰለኝ 10,000። ይሄ ሰይጣን ያኔም ጣሊያን በመንፈሳዊ ዓለም ቅኝ ግዛት ትወዳለች መሰለኝ ገብቶላል። ይሄ ጣሊያን ቅኝ ግዛት ይዟል። አስወጣው። ሃሌሉያ ረበ አስወጣው። ከዛ ድጋሚ በታንኳ ተሻገሩ ማዶ ላይ። ወደ መጨረሱ መጣለው። አሁን በደም ሰውኝ ሲሻገሩ ምን ቢገጥመው ጥሩ ነው? ኢያኢሮስ የሚባል የምኩራብ አለቃ ትንሿ ልጅ ታማለች አሉ። የልጅ ነገር መቼም ታውቃላችሁ። ትንሽ ከሆነች ደግሞ ሴት ልጅ ትመስላለች፣ ትንሽ ነች፣ ልትሞት ደርሳለች አሉና አንተ መታ እጅህን ብጭንባት። ግን ከመጠየቁ በፊት ምን እንዳደረገ ታውቃላችሁ? ሰገደለት ይላል። የምኩራብ አለቃ አይሰግድም። ምኩራብ አለቃ አይንበረከክም። አይሁዳዊ ዝም ብሎ አይንበረከክም። አንተ አምላክ ነህ ስላንተ ሰምቻለሁ ማለቱ እኮ ነው። እስቲ አሜን። አምልኮ ይገባል ማለቱ ነው። ይኸውልህ ሐዋርያት ውስጥ ከዛ ድረስ አልሰገዱም እኮ። እሱ ግን ሰገደ። አጋንንቱ ሰግዷል። አይታችኋል። ተንደርድሮ መጥቶ ኢያኢሮስ መጥቶ ተንበረከከለት። እነ ጴጥሮስ ምናምን ስግደት የሚባል የለም። ዝም ብሎ ይሉ እግርም ንፋስ ገስጾ ዝም ይላል፣ ማዕበል ገስጾ ዝም ይላል። ወደ ሙሉ ወርሺፕ አልገቡ። እንደ እግዚአብሔር ልጅ አላከበሩትም። ገና ሪቨሌሽን እየመጣ ነው። ሃሌሉያ ኢየሱስ ጌታ ነው። ሙሉ መንበርከክ የለም እነሱ ጋር። ከዛ ይሄ ሰውዬ ተንበርከክ
እኮ ነው የጀመረው። እጅን ብጭንባት እንደው ጌታዬ ምናምን አለ። this is amazing እንደው ለሰብክ ነው አሜን ብትሉኝ። አንተ ከመጣህ ነው ልጅ ትድና። አሁን ሰውየው ያመነው ስለበሽታ ነው። ምን ችግር አለው? ኢየሱስ መሄድ ሲጀምር መንገድ ላይ አንድ ሴት መጣች። ምን ደም የሚፈሳት ሴት። ስሙኝ በእናታችሁ፣ የሰውየው ልጅ 12 ዓመቷ ነው። የዚህኛውም ሰውዬ ችግር 12 ዓመቱ ነው። 12 ለ12 አገጣጠመ። ስንት ዓመት ነው ደም የፈሰሳት? 12 ብቻ እኮ አይደለም። ይኸውላችሁ ትዳሯን ከስራለች፣ ጤናውን ሴትዮዋ በእርግጠኝነት እፉ እየገላነች እፍ ብትሏት የምትወድቅ ነች። ደሟ 12 ዓመት ሙሉ ከውስጧ ወልቆ ህይወቷ እንኳን ማን ነው የሚያጋፋኝ ሲል እኮ ሴትዮዋ ችላ የምትገፋ አይደለችም። እንኳን ልገፋ ግን የእምነት ልቧ ግን ገፍቶ ገብቷል። አሜን ብትሉ ጩና እንደ አሜን ባሉ ከፍ ይበል እምነታችሁ። ስለወሰደው ያሰብክ እንዳታለቅስ። ሴትዮዋ እንዳለች አንድ ወሬ ነው የሰማችሁ እኮ ምን ሚል ኢየሱስ የሚባል መድኃኒት መጥቷል። አንተ ምን ብላ መጣች ይላል። ይሄን ሰውዬ ያለች ከዚህ በፊት ቀሚስ ነክቶ የተፈወሰ የለም። ከዚህ በፊት ኢየሱስን ዳሶ ተፈወሰ የተባለ የለም። ማንም አልሰማችም። እምነት ራስ ጋር ነው መገለጥ የሚያመጣው። ማቻ ከረባሽ ተጻፈ አይደለም። አንተ ልብ ውስጥ ብርሃን ይሰጣል እግዚአብሔር። ከዛ እንዲህ አለች፣ ይሄን ሰውዬ የቀሚሱን ጫፍ ብነካ እፈወሳለሁ አለች። በቃ ሃሌሉያ። እዚህ አይደለም ያመነችው እቤቷ። ከዛ ተጋፍታ መጣ። ቀሚሱን ጫፍ ስትነካው ኃይል ከኢየሱስ ወጣ። የደሟ ምንጭ ይላል ወዲያውኑ ደረቀ ይላል። ሲንገል በእናታችሁ አሜን። ነገ አይደለም ወዲያውኑ። እግዚአብሔር እምነታችሁን ካልጣላችሁ ለእምነት ክፍላችሁ ወዲያው ምላሽ አለው። ከዛ ጴጥሮስ አሁንም እንደለመደው መጣ። ማን ያጋፋኛል ይባላል ጌታ አለው። ይሄ ሁሉ ህዝብ ያጋፋ። አይ ይሄ በጡንቻ የሆነ ግፍፍ አይደለም። ይሄ በዘመድ የሆነ ግፍፍ አይደለም። ይሄ በገንዘብ አይደለም። የሆነ ሰው ግን በእምነት የኔን ነገር የነካል ኃይል ከኔ እንዲወጣ ያደረገ ሰው አለ። ወዳጆቼ ሁሉም ሰው ተሰብስቦ አንድ አይነት መዝሙር ሊዘምር ይችላል። ጴንጤ ሊመስል ይችላል። ልንመስል እንችላለን። ግን ከኢየሱስ ጋር ፐርሰናል ነው ንክኪ። ፐርሰናል ነው በኢየሱስ መነካት። ፐርሰናል ነው ኢየሱስን መንካት። በደቡ አይደለም። ምን አገባኝ? ሰው ከፈለገ እንዲህ ነው ይበል። እኔ ከኢየሱስ ጋር የግሌን ነገር ጨርሳለሁ። ከዛ እንደሱ አንተ እንደምትለው አይደለም ጴጥሮስ። ይሄ በጉልበት ምን ጉልበት አላት እሷ? ይሄ በአቅም እንዲህ አርጋ ስንት ጡንቻኛ ኢየሱስ ጎን አለ። እሷ ግን በእምነት። ከዛ ሴትዮዋ ልትሰወር አልቻለችም። ኢያኢሮስ ቸኩሏል። ኢየሱስ ደግሞ ሴትዮዋን ያስመሰክራል። ምንድነው እንዲህ አይነት ነገር? ሊሞት ያለ ሰው ያለ ምስክርነት ያሰማል። አንዳንዴ ያንተ ቤት አልተቀየረም። እዚህ ጋር ግዴላችሁ ምስክርነት እየሰማችሁ ያላችሁ የእናንተ ተራ ቀጥሎ ነው። ቸርች እኔ ብዙ ጊዜ ምስክርነት አበረታታለሁ። ለምን እንደማበረታታ ታውቃላችሁ? ኢየሱስ አሁንም በእኛ መካከል እየሰራ ነው ለማለት። አንዳንድ ሰው ብዙ ነገር ተደርጎለት ይደብቃል፣ እዚህ ቁጭ ይላል። ወጣችሁ እድል ስጡኝ እያላችሁ መስክሩ። ጌታ በሕይወታችሁ ያደረገው መስክሩ። ደም ስለሚፈሳት ሴት ብቻ እንድናወራ አይደለም። እኛም ብዙ ደም ቆሞልናል። እኛም ብዙ ማዕበል ከኛ ላይ ተወግዶልናል። ግዴለም አሜን ባሉ ቅዱሳን። ብዙ ቀንበር ተሰብሮልናል። እኔ ምስክር ነኝ። ኢየሱስ ታማኝ ስለሆነ ታማኝ አባት አለን። ተረት አይደለም። ለዚህ ነው ጴጥሮስ ሲጽፍ እኛ በብልሃት የተሰራ ተረት አይደለም ሰምተን ምን ሰብካችኋለን። የሆነ ተራራ ላይ በቅዱስ ተራራ ላይ ከሰማይ የመጣ ድምጽ አለ። ሃሌሉያ! እሱን ስሙት የተባለለት this is amazing። ኢየሱስ ተረት አይደለም። ተረት ሰምቶ የተቀየራል እንዴ? የሚገርም ተረት ነው ብለን ነው የሚጨርሰው። ኢየሱስን ሰምቶ ስንት ሰው ተቀየረ። ሃሌሉያ! ከዛ ቆሞ ሲሰማ እንደዚህ ነበር። ምስክርነቷን ሰማ። ኢያኢሮስ ተጨንቋል። ቶሎ ልጁ ጋር መሄድ ፈልጓል። ከዛ ምን እንደሆነ ታውቃላችሁ? ኢየሱስን ጠርቶ እያለ መከራው ትልቅ ሆኖ መጣ። መምህሩን አታድክመው፣ ልጅቷ ሞታለች። ሴትዮዋ ስትፈወስ ኢያኢሮስም ሆነ ጴጥሮስ ለዚህኛው ህመም እምነት ነበራቸው። አሁን ግን ከህመም የከፋ ነው፣ እያደገ ነው። ኢየሱስ ወደ አንተ ሲመጣ ችግር መክሳት ብቻ አይደለም፣ አንዳንዴ ይወፍራል። በጸለይክ ቁጥር ሊጨምር ይችላል። ኢየሱስን በጠራ ቁጥር ሊከብድ ይችላል። ምንድነው ስጸልይ ባሰ ምንለው ብዙ ነገሮች አሉ። ይባስ እንጂ ኢየሱስ መርዶ አይፈራም፣ ችግር አይፈራም፣ መከራ አይፈራም።
እየገሰገሰ ይመጣለታል። እመን እንጂ አትፍራ። በቃ ፍርሃት ነው ያንተ ጠላት። አትፍራ፣ እመን። አሁንም እነሱ ውስጥ እየገነባ ነው። ኢየሱስ ማንነቱን እየከተተ ነው። ባለፈው አጋንንቱ አንተ የእግዚአብሔር ልጅ ነህ አለው። እኛም ደግሞ ስናይ ንፋስ ታዘዘው፣ አጋንንት ታዘዘው እያሉ ነው። ውስጣቸው እንዴት እያደገ እንደመጣዩ። ከዛ ቤት ሲደርስ ዮሐንስን፣ ጴጥሮስን፣ ያዕቆብን ብቻ ይዞ ገባና ተነሽ አይልም። ከሞት ተነሳች። እኔ ብሆን አሜን ብያለሁ። እና ጴጥሮስ እርግጠኛ እውነቴን ነው ብለሽ ደንግጧል። ለዚህ ነው ጴጥሮስ እኮ ሲሰብክ ብዙ ጊዜ ምን ይላል መሳችሁ? እናንተ የህይወት ራስ የሆነውን ገደላችሁት ይላል። ኢየሱስ የህይወት የርግብ ህይወት፣ የአዋፍት ህይወት፣ የነገሮች ህይወት ሁሉ ራስ ማለት የሁሉ ህይወት እሱ ውስጥ ነው። ከሱ ነው የሚገኘው ህይወት። አሜን። እናንተ ራስ፣ እንደውም አንዱ ቦታ ደግሞ የህይወትን አለቃ ገደላችሁት ይላቸዋል። አየ ኢየሱስ እዛ ጋር አየው እንዴ ጭራሽ ህይወት ሰጠ፣ የሞተ ተነሳ። አረ በደንብ አሜን። ያበቃ ነገር ጀመረ፣ ያበቃ ነገር ቀጠለ እሱ ጋር። እዛው ላይ ምን ይላል? ሁሉም እግዚአብሔርን አከበሩ ይላል። ኢየሱስ ድንቅ ነው። ከዛ በኋላ ወጡ። መሀል ላይ ብቻ በምሳሌ የሆነ ነገር በምሳሌ ያስተማራቸው። ሌላኛ የታንኳ ዙር ውስጥ አስገባቸው። እዚህ ጋር ነው የሚጨርሰው። አሁን ግን እንዴት እንዳስገባቸው ታውቃ? እናንተ ሂዱ አለና እሱ ቀረ። ምን እንደሚሰማቸው አስቡ እንግዲህ። ባለፈው እሱ እያለ ራሱ ይፈርተዋል። አሁን ወፌ ቆመች ነው የኢየሱስ ትምህርት። እኛ አሁን በፊደል ነው የምናስተምረው። ሀ ሁ አንደኛ 9ኛ 15ኛ 18ኛ ይዚህ ክሊር ትልና ትጨርሳለህ። ኢየሱስ ጥፍፍ ብሎ እስኪገባ ያስተምራል። እጅን ይዞ እናት ስታን ወፌ ቆመች 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 ካልቆመችስ ልቀቅ ልትወርቅ ስል ያት ልቀቅ ያት አንደኛ እየተባለ ጠረጴዛ ድረስ ድርድር እንዲህ ያው እኔ አንዳራ ልጅ ስላሳደኩ ይገባኛል። ቆመች 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 ሁሌ ወፌ ቆመች ትላለህ። እምነታችን እንደዛ ነው። ወፌ ቆመች ነው እግዚአብሔር ያሳደጋት። ወፌ ቆመች 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 ልትወርቅ ስትል ያዝ ሂዱ አይልም። እርግጠኛ ሆኜ የምነግራችሁ እነ ጴጥሮስ ፈርተዋል። ባለፈው ጭራሽ እሱ እያለ እንደዛ ማዕበሉ ያንገላታን፣ አሁን ደግሞ ቀርቶ ተበላን እያሉ ነው የገቡት። ለምን ግድ አላቸው ይላል ከጎኑ። ግድ አላቸው ሚንስ ኃይል ተጠቅመው ትሄዳለህ ሂድ ተብሏል። ገቡ። ሁሌም ይደንቀኝ ይሄ ነፋስ የሚነሳው ሴንተር ላይ ነው። መሀል እየጠበቀ ነው የሚነሳው። ለምን ዘላ አትወርድ አትመለስ፣ ምንም አይነት ረዳት የለም። ክርስትና ትክክል የሚሆነው ምንም የሌለበት ቦታ ነው። አታውቅም ማን እንደረዳ። እግዚአብሔር ይርዳ ሰው ይርዳ የምታጣበት ቦታ አለ። ማንም እንዳረዳ ደግሞ እርግጠኛ የምትሆንበት ቦታ አለ። አንተ አመጣና ይሄን ንፋስ ማዕበል የበቀደሙ አይመጣም። አሁን ግን መንፈሳዊ የሆኑ ስለመጡ መንፈስ መሰላቸው። የሆነ ነጠላ ከርቀት ቆሞ ይመጣል። ነጠላ ነው ነገሩ፣ እንደ ጋቢም ይመስላል። አንዱ ደግሞ አልጋ ልብስ ነው ይላል። ከርቀት ያውጣል። እነሱ እዚህ ጋር ስለ ውሃው ተጨንቀው ይደፋሉ። በኢየሱስ ስም ወጋን፣ እጃችሁን ዘርጉ፣ በሰሜን ያለ ዘንዶ፣ በመካከለኛው ምስራቅና በደቡብ አፍሪካ ወጋ፣ በሳው ቸከል በቀውጢ ነው ጸሎቱ። አሁንም ጋቢው እንዲህ እያለ ይመጣል። ስለ ንፋሱ ይጨነቁ፣ ስለ ጋቢው ይጨነቁ። ግራ ገባቸው። ከርቀት ነው ጋቢው የሚታየው። እንዲህ እያለ ይመጣል። ከዛ ምን ይላል? ፈሩ፣ መንፈስ መሰላቸው ይላል። ይሄ ሌጊዮኑ ይሆን ይላሉ። ባለፈው ገሰጽ ነው ይሆን? ይሄ ጭፍራ ነኝ ያለው ይሆን? ከአሳማ ወጥቶ መጥቶ ይሆን? ይጨነቃል። የኔ ጓደኛ ግርማ ይባላል። ባለፈው ቅድም እንደነገርኳችሁ ጠንቋይ ቤት ሲሄድ እሱ ነው ይዞኝ ሄደው። ግርማ አሁን የገነት ቸርች ሽማግሌ ነው። አብረን እየሄድን ያመልጠኛል። ስለ ኢየሱስ ነግረዋለሁ። የሚሄደው ጠንቋይ ቤት ነው። አፌን የሚያዳልጠኝ ኢየሱስ ነው። ጠንቋይ ቤት እየሄድኩ በመመላለስ ውስጥ የመሰከርኩለት ሰውዬ ወደ ጌታ መጣ። አብረን የተመለስ ነው። ስንመለስ ባይዘው ባክስ አርግ እንዲህ ባዶ እጄን አልተመለስኩም። እኔ አንዳንድ ሰው አለ ባክም አርጎ ባዶ እጁን የሚመጣ። እኔ ስመጣ ግርምሽን ይዤ መጣ እና አንድ ነገር ከዛ እሱ የአክስቱ ባል ነው ጠንቋዩ ይዞኝ ሄደው ማለት ነው። በጣም የመንፈስ አሰራር ይፈራል። ድሮ እናንተ ላታውቁት ይችላል። ስንጸልይ የሆነ ፊታችን የሚመጣ ነገር ነበር። ያኔ ገና ልጅ ነን። በኢየሱስ ወጋው ስንል እንስለዋለን። እንትኑ
ውደቅ ስንል ውድቅ ሲል ምን ያያየን ነው የምንጸልየው ያኔ ማለት ነው። የልጅነት ታይም ነው እና መቼ ቫይብሬት እንደሚያረጋጋለው መቼ ነው የአያቱን መንፈስ መጥራት ሲጀምር እየተጨነቀ ነው የሚቃወመው እና እሱ ሊሆነች ኮሪደር ነገር ነኝ እና ከ6 ሰዓት በኋላ እኛ ሀገር መብራት የለም። ያኔ በጀነሬተር ነው ከተማይቱ። ልክ እዛች ኮርነር ላይ እኔ ቀድሜ ገብቻለሁ፣ ቆሜያለሁ። እሱ የሚጸልይበት ሰዓት እየጠበቅኩ ነው። መጣና እግሬ ስር ተንበረከከ። ጠበቅኩት ግሳጭ ውስጥ እስኪገባ። ልክ መገሰጽ ጀመረ። በእንትና ላይ ምስተራ ምን እያለ መጨነቅ ሲጀምር ዝም አትልም አልኩት። በቃ ያ መንፈስ እንዲያዘው ነው የተሰማው። እናቴ እየበረረች መጣች፣ መጥረጊያ ይዛ እኔ አናቴ እውነቴን ብላችሁ እስከ ዛሬ ያነሳል። በቃ ቀጥታ ያያቱ እንትን የያዘው ነው የመሰለው እሱ። እነዚህ ሰዎችም ያ የተቃወሙት መንፈስ ነው የሚመስላቸው። በእርግጠኝነት ሌጊዮኑ ነው የሚመስለው። ለምን ነጠላ ነው ፈርተዋል እያሉ ሳለ ለካ ኢየሱስ ነው በውሃው ላይ እየተራመደ በመከራው ላይ እየተራመደ። እሱ ብቻ ነው በነፋስ ላይ መንገድ ያለው። እሱ ብቻ ነው በወጀብ ውስጥ መንገድ ያለው። ለዚህ ነው አይደል የሚለው እግዚአብሔር በአውሎ ንፋስና በወጀብ መካከል መንገድ አለው። እኔ የለኝም አንተ አለ። መንግስት የለውም አንተ አለ። እየተራመደ ሲመጣ ውሃ ላይ ታውቃላችሁ ድምጽ ብዙ አይሄድም፣ ድምጽ አይሰማም። ልጆች አላቸው አትፍሩ እኔ ነኝ። አረ በደንብ አሜን። አሁን ጴጥሮስ እምነቱ ከፍ ብሏል። ምን አትፍሩ እኔ ነኝ። ወዲያው ምን ቢል ጥሩ ነው ጴጥሮስ ደስ ያለኝ፣ ጌታ ሆይ ሌጊዮኑን ያዘዝከው አንተ? አዎ። አሳውን ያጠመድከው አንተ? አዎ። የያይሮስን ልጅ ያነሳው አንተ? አዎ። እንግዳው እኔም እሞክራለሁ፣ ያስጨነቀኝ ላይ መራመድ እፈልጋለሁ። አንተ ከሆንክ እዘዘኝ፣ ያንተ ትእዛዝ መንገድ ያወጣል። እየረገጥኩት ወደ አንተ መምጣት እችላለሁ። እዘዘኝ አይልም። አንዳንድ ጴንጤ ምንም ሙከራ ማያደርጋል። ሰው ታመመ 1 ደቂቃ እንኳን አይችልም። ራሻ ውጣ አይልም። ሐኪም ቤት ለሁሉ ነገር አምቡላንስ 911 ምንድን ነው ኤቲኤም በቃ ትንሽ እንኳን በርከክ ብሎ በጌታ በኢየሱስ ሙከራ ስርጭት አያደርግም። ጴጥሮስ መሞከር ፈለገ። ሃሌሉያ። ከሌሎቹ እኮ ይሻላል። እሱ ነው የሞከረው። አንድ ጊዜ ሰምቻለሁ። አንድ ወንድም አለ የሆነ ሀገርና ሁሉ ጊዜ ሰው ሲሞት የመጸለይ ፍላጎት አለው። አንድ ቀን ከቤተ ክርስቲያን ግቢ ሰው ሞቷል እኮ ይዘውት እየወጡ ተመለስ መልሱት አለ። መልሱት ይጸለያል አለ። በቃ ይጸለያል። ኧረ እባክህ መልሱት አለ። ተመለሰ። አንተ ጸልይ ህዝቡ ይነሳል ብሎ ተበቀ ጸልይ አልተነሳም። ጨርሷል። በቃ ይዛችሁት ሄዱ አለ። ቼክ አረጋው ጨርሷል። በቃ ገብቷል። እውነት እኮ ነው። አንዳንዴ ሳይጨርስ ይላክ ነው ሰው እንዳይኖር ቼክ ማድረግ ምን ችግር አለው? ጸልይ አልተነሳም። በቃ ይሰው እየጨርሷል አለ። ገብቷል። ሞከረ አልተነሳም። ጨርሷል። በቃ ይዛችሁት ሄዱ አለ። እኔ ከሁሉም ይሻለኛል እሱ። በቃ ሞከረ ጨርሷል። አንዳንድ ነገሮች እግዚአብሔር ፊት ይዘን መቅረብ መጸለይ። መጽሐፍ ቅዱስ እኮ እምነታችሁን ብቻ አትጣሉ አይደለም የሚለው፣ ድፍረታችሁን ነው። የድሩ ድፍረታችሁን ይሄ ጌታ አለ የምትሉትን እስቲ አንዴ አሜን በሉ። ይረዳኛል የምትሉትን ከበሽታ በላይ ነው የምትሉትን አትጣሉ። ብድግ አድርጎ አሁንም ይጠቅማል። ዘመናዊ ስለሆንክ ብቻ ያን እንዳታስብ። የእግዚአብሔር እጅ አሁንም ትሰራለች። እዘዘኛለሁ እና አለው። በቃ ጴጥሮስ አንዴ ላጥ አለ። እዛች ጋር ሲደርስ ሰርፕራይዝ ሆነ። እኔ እየሄድኩ ነው አይደል ሲል ከታንኳ ርቋል። ኢየሱስ አለ እንዴ ያየን አለና ወደዚህ ሲመለስ ኢየሱስም ራቅ ብሏል። ሲያይ ንፋስ እናንተ መስመጥ ጀመረ። ጴጥሮስ ግን ትሁት ነው። እጁን ብቅ አረገ። ጌታዬ እጄን ያዘኝ አለው። እየሰመጥኩ ነው ማለት እውነተኛ ነው። መጣና አርጎ አወጣ። አረ አሜን። ባለፈው ቸርች እየነገርኳቸው ነው። አንዳንድ ሰው እየሰመጠ መንፈሳዊ ይመስላል። እየሰመጠ ነው ሰውየው። ራን ካላባላላባስ ይላል። ዝም ብሎ እጄን ያዘኝ አይልም።
ማራላላላላ ይላል። ቸርች ራባላባላውን ተውና እጄን ያዘኝ በል። አንዳንድ ነገር ላይ እጄን ያዘኝ አልቻልኩም። ያዘኝ አባቴ ያዘኝ። ለዚህ እኮ ነው ሲጽፍ ምን አለ? ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እሱ ለትሑታን ጸጋን ይሰጣል አይደል የሚለው። እንግዲህ በጊዜው ከፍ እንዲያደርጋችሁ ይሄ እጅ ትዝ እያለው ሊሆን ይችላል እኮ ጴጥሮስ ያወጣው እጅ ከረግረግ ያወጣው። አየህ ውሃ እኮ ያሰምጣል ይገላል። የኢየሱስ እጅ ሲዘረጋ ግን ትድናለህ እንደገና። አወጣው። እርግጠኛ ነኝ ሲመለሱ መቼም ዝም ብሎ ታንኳው ላይ አልወጣም። ትንሽ ሞክሯል አብሮ አጥጣል። ከዛ ደስ የሚልን ቃል ነው። ንፋሱን ገሰጸ ምንም ጸጥ ሲል ይሄ መጨረሻ ነው። ሁሉም እስካሁን ደም የሚፈሳት ሴት ሰገደች፣ ሌጊዮን ሰገደ፣ ኢያኢሮስ ሰገደ። እነዚህ ሰዎች አልሰገዱም። አሁን ግን ሁሉም ነው የሚለው እዛ ላይ ሰገዱለት ይልና ከስር ምን ይላል? እውነትም የእግዚአብሔር ልጅ ነው ተባባሉ። አሸናፊ ነው ተባባሉ። እውነትም የእግዚአብሔር ልጅ ነው ለማስባል ግን የመጣበትን ፕሮሰስ አይታል ወዳጆቼ። ያልገባን የሆነች መገለጣለች። በዚህ መንገድ ውስጥ ሄደን የሆነ ቦታ እውነትም የምንለው ነገር ያገኛለን። እንደዛ ነው። አሳድጎ አንጥቶ እምነት ሁሉም እኮ ነው። ከዚህ ፊት አላለም እውነትም የእግዚአብሔር ልጅ ነው። አሃ ለካ ያኔ ካጋንንት ሰምተው ይሆንን አይሆንን ላይ ናቸው። አሁን ግን አረጋግጧ 100% ኢየሱስ የእግዚአብሔር ልጅ ነው። የዲያብሎስን ስራ የሚያፈርስ የእግዚአብሔር ልጅ ነው። አጋንንት ላይ ስልጣን ያለው የእግዚአብሔር ልጅ ነው። ማዕበሉ ላይ ስልጣን ያለው የእግዚአብሔር ልጅ ነው። ወዳጆቼ ዛሬም አንድ ነገር ነው። በመታልፉበት ጎዳና አንድ ነገር ይገባቸዋል። እሱ የሕያው የእግዚአብሔር ልጅ ነው። የዲያብሎስን መንግስት ያፈርሳል። በበሽታ ላይ ስልጣን አለው። በሞት ላይ ስልጣን አለው። በፍጥረት ላይ ስልጣን አለው። እኔ መናወጤ ኢየሱስ ስልጣን ማነስ አይደለም፣ ለኔ ነው ትምርቱ። ኢየሱስ ስለሌላ አይደለም የተናወጠው እያለ ሁለት ነገር እኮ ነው ያስተማራቸው። ትቶ ቢቀርም ሩቅ ሆኖ ያያል። የለም ታንኳ ውስጥ አንዳንድ ኖሮም ተናውጠዋል፣ ሳይኖርም ተናውጠዋል። ያኔ ፊዚካሊ ስላለ ያጽናናል። አሁን ግን ሩቅ ይመስላል። ከህይወታችሁ ሩቅ በመሰለም ጊዜ ወደ ህይወታችሁ ይመጣል። ቅርብም የሆነ ጊዜ ተነስቶ ይታዘዝለታል። ማዕበል ይታዘዝለታል። እያለፍነው ያለው መንገድ እሱን የምናገኝበት ስለሆነ በመጨረሻ አንድ ጊዜ ታውት ምን ማረክ ኢየሱስ ጌታ ነው። እኔ ደስ ብሎኝ ነው ነገርኳችሁ። እውነቴን ነው የምላችሁ። ለካ አንዴ ታንኳ ውስጥ፣ አንዴ ማዕበል ውስጥ፣ አንዴ ችግር ውስጥ፣ አንዴ እንትን ውስጥ እያሳለፈ እዚህ ለማድረስ ነው። ከዛ በኋላ ነው 16 ላይ እኮ መጥቶ የሰው ልጅ ማን ይሉታል ሲል አንተ የሕያው የእግዚአብሔር ልጅ ነህ። የሚገርማችሁ ፊልጵስ ቂሳሪያ የምትባል ከተማ ውስጥ የቄሳር ቤተ መቅደስ አለ። ቄሳር የሚባል ሰው ቤተ መቅደስ አለው እዛ ውስጥ። ግን ሞቷል እኮ ትዝ ይላችኋል። ሳንቲሙን አንስቶ ሳንቲሙ ላይ የተጻፈው ምንድን ነው ያለው? ጢባሬስ ቄሳር የመለኮቱ የአውግስጦስ ልጅ ነው የሚለው ሳንቲሙ። ሞቷል እኮ ሰውየው። የሞተው ሰውዬ መለኮት ነው ተብሎ ነው የሚታመነው። ጢባሬስ ጢባራም ጢባር ነው እንጂ ይሄ ምንድን ነው? ሞቶ መለኮት ሙት ዓመቱ እየተከበረ መለኮት ነኝ ብሎ ያስባል። አየ ጢባሬስ ቄሳር የመለኮቱ የአውግስጦስ ልጅ ተብሎ የተጻፈ ነው ሳንቲሙ ላይ። ኢየሱስ ጴጥሮስ ግን ምን እንዳለው ታውቃለህ? ጢባሬስ አይደለም የመለኮት ልጅ፣ ጢባሬስ አይደለም፣ አንተ የሕያው የእግዚአብሔር ልጅ ነህ። አረ በደንብ አሜን። ከዛ ምን እንዳለ ታውቃለህ? በዚህ ሪቬሌሽን ላይ ነው ቤተ ክርስቲያኔን እተክላታለሁ። ከዛስ የመጨረሻ የሰይጣን ስልጣን ምንድን ነው? የገሃነም ደጅ አይነት አቅም ቢኖረው የገሃነም ደጅ አይችላትም። ወዳጆቼ እግዚአብሔር ትልቅ አቅም ቸርች ውስጥ አስቀምጧል። ሚለው ላይ ተመስርታለች። ኢየሱስ የሕያው የእግዚአብሔር ልጅ ነው፣ መለኮት ነው፣ አምላክ ነው። አረ በደንብ አሜን። ስለዚህ ማዕበል ይታዘዝለታል፣ ፍጥረት ይታዘዝለታል። በስልጣን ከዚህ የምንጸልየው ነገር በሙሉ ይሰራል። እግዚአብሔር እንደዛ ያደርጋል። ስለዚህ የመጨረሻ እንደዚህ ነው የምጸልየው። ምንም አይነት ወጀብ፣ ምንም አይነት ማዕበል ዛሬም መገሰጽ የሚችል እሱ ነው። በዚህ መንፈስ መጸለይ ትችላላችሁ። 5 ደቂቃ እንጸልያለን። እጆቻችሁን ከፍ አድርጉና ሃሌሉያ ሌብሮሼ ካራባሳታያ እሱ የሕያው የእግዚአብሔር ልጅ ነው። እሱ የሕያው የእግዚአብሔር ልጅ ነው። የሚገሰጸው ይገሰጽ፣ የሚሸነፈው ይሸነፍ። እተባበራለሁ የሚል ከኔ ጋር አብረን እንጸልያለን። በእውነት ነው የምላችሁ ብዙ ነገሮች ጸጥ ይላሉ። ከዚህ ማታ ጀምሮ ይታዘዛሉ። ከዚህ ማታ ጀምሮ እጁን ታዩታላችሁ። እኔ በእምነት ጸልያለሁ። በኢየሱስ ስም የበሽታ ማዕበል ጸጥ ይበል፣
ጸጥ ይበል በኢየሱስ ስም። እንቅልፍ የሚነሱ ነገሮች ይነቀሉ። የጠላት ወጥመድ ይሰበር 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 ይሰበር። ጸጥ ዝም ይበል። እግዚአብሔር ሆይ ልጅህ ይክበር። አሁን አንተ የእግዚአብሔር ልጅ እንደሆንክ፣ አንተ አምላክ እንደሆንክ፣ አንተ ጌታ እንደሆንክ በሰው ልጅ ልብ ሁሉ እየበራ እንዲመጣ ሰው ሁሉ እንዲንበረከክልህ። ወዳጆቼ ነገሮች የሚሸነፉት መጨረሻ ለኢየሱስ እንበረከክ ዘንድ ነው። ሰው ሁሉ እግዚአብሔርን ያከብር ዘንድ ነው። ነገሩ ትልቅና ትንሽ ስለሆነ አይደለም። ኢየሱስ ጌታ እንደሆነ የበላይ እንደሆነ በልባችሁ ይነግስ ዘንድ ነው። ይሄንን የ5 ደቂቃውን ጸሎት በእምነት እንጸልያለን ሁላችንም። በምን ታንኳ ውስጥ እንዳላችሁ አላቅም፣ ምን አይነት መናወጥ ውስጥ እንዳላችሁ አላቅም። ግን አንድ ነገር አውቃለሁ። እሱ ዝም በል ጸጥ በል ካለው ጸጥ ይላል። እሱ ዝም በል ጸጥ በል ካለው ጸጥ ይላል። ከኔ ጋር የሚተባበር አሜን ይበል። ዝም በል ጸጥ በል ካለው ጸጥ ይላል። ዛሬ በማንኛውም ሰው ላይፍ ላይ ያለ መናወጥ በኢየሱስም ጸጥ ይበል፣ ጸጥ ይበል። ከዘመናቸው ላይ ጸጥ ይበል፣ ከትዳራቸው ላይ ጸጥ ይበል፣ ከልጆቻቸው ላይ ጸጥ ይበል፣ ከቸርች ላይ ጸጥ ይበል፣ ከምድራችን ላይ ጸጥ ይበል። ዝም በል ጸጥ በል እንድትለው ጸልያለሁ። አንተ ደግሞ በየቀኑ እንድትበራልን፣ በየቀኑ እንድትገለጥልን፣ በየቀኑ እንድትብራራልን፣ በየቀኑ እንድትገባን፣ እንድናፈገፍግ አይደለም፣ እንድንፈራ አይደለም፣ እንድንጨነቅ አይደለም። ነገር ግን አንተ ራስን ልታስተዋውቀን፣ ደግሞ የንፋስ ጌታ ነኝ ልትለን፣ ደግሞ የፍጥረታት ጌታ ነኝ ልትለኝ፣ ደግሞ የሞተ ነገር ላይ ሕይወት መስጠት ነኝ ልትለው ዛሬ እዚህ ጉባኤ መካከል አበቃ በተባለው ነገር ላይ እጅህን ጫንበት። ሕይወት እዘዝበት፣ በረከት እዘዝበት። ደግሞ እምነታቸው እንዳይጠፋ በኢየሱስም ጽናት ይለቀቅ። በእምነት ባንተ ጸጋ ዙፋን ፊት እንቀርባለን። አቅም ይለቀቅልን። የደከሙ ይበርቱ፣ የታሰሩ ይፈቱ፣ የተያዙ በጌታ በኢየሱስም ይለቀቁ። ከማንኛውም ተጽዕኖ፣ ከማንኛውም ዲፕሬሽን፣ ከማንኛውም ጫና በኢየሱስም ነፃ ይውጡ። ለመጨረሻ አሜን በሉ። ነፃ ይውጡ፣ በኢየሱስም ነፃ ይውጡ፣ በኢየሱስም ነፃ ይውጡ። እጸልያለሁ በኃይል በኢየሱስም ቀንበር ይሰበር። አንፈቅድም። በጌታ በኢየሱስም ሰዎች ሁሉ ይፈቱ። ልባቸው ይፈታ፣ መንፈሳቸው ይፈታ፣ የደስታ ዘይት ይጋባባቸው። አይሆንም ያሉት አበቃ ያሉት እንደዛይ ሴት የቀሚሱን ጫፍ ነካ እንዳለች ምንም ነገር ተወስዶ ሊሆን ይችላል። እምነታቸው ግን ይመለስላቸው፣ እምነታቸው ይጠንክርላቸው። ኢየሱስ ይችላል ይበሉ። ዛሬ እናመሰግንሃለን መንፈስ ቅዱስ ሆይ ስለ ጸለይክልን፣ በቃል ስላበረታህን ራባሻ ካያላ ቦራ በባባሳኬ ደበሬ ቦሰላ ባራላቦስ ዛሬ ያንድ ሰው እግር ደግሞ ይጠነክራል። ያንድ ሰው እግር ደግሞ እንደገና ቦታው ላይ ይቆማል። ለካ ሊያጠፋኝ አይደለም ብሎ ደግሞ እግዚአብሔርን ለማገልገል እንደገና ይበረታል። እንደገና በቦታው ላይ ይቆማል። እግዚአብሔርን ትልቅ ክብር አይተን እንንበረከካለን።